እኛ ስለኛ ልጃችን እኛ ራሳችን እንጨነቅ ወይስ እናንተ ናችሁ መጨነቅ ያለባችሁ? ምንድነው የምትይኝ ሴትዮ የመጣሽ አስሬ የምትጨቀጭቅ? በል በቃ ካሜራውን አጥፋና በቃ ውጣ። አሁን ይሄን ጥያቄ መጠየቅ ለምንድን ነው እንደዚህ አንገሽግሻችሁ ነው ወይ? አይደለም ባለቤቴ አንዳንዴ የሆነ ይኸውልህ የመጣው በጣም በቃ እኛ ልንወጣ ቸኩለን ነው ልንወጣ ስንል እኮ እሺ እኮ እወጣልሃለሁ እኮ እያልኩ እኮ በቃ እሺ ውጣ። እሺ በሰው ቤት የተወለደው ልጅ ቁጭ ብለን እንድትነግረኝ አልነግርህም። ምን አገባ? አይመለከተህም እኮ ሴትዮ ትሰሚኛለሽ? እኔ ከዚህ በላይ አጨቅጭቂኝ እንዴ መስጨቀጨኩሽ እንዴ? ምንድነው እያልሽኝ ያለሽ? በቃ ኦሬዲ ነገርኩሽ። በቃ ቤተሰብ ጋር ነው ያለው። ያለንበት ሁኔታ ምቹ ስላልሆነ እዛ ተመችቶት ነው ያለው። ገባሽ? ወይስ በእናትህ ነገር አድርጎ ወይ ነገደለው? ምንድነው የነገርከው ነገር አለ እንዴ? ምንድነው ያልከው? ምን ብለዋል? አንቺ ስነ ስርዓት ያዥና ከኔ ጋር መልሽልኝ። የጠየኩሽን ጥያቄ ለኔ መልሽልኝ። ምን አደረኩት ልጁን? እኮ አንተ ልጅ ነው የት ነው ያለው? ቆይ ተባልክ እኮ አንተ ለአንተ ማወቅ ለምን አስፈለገ? ማወቅ ከፈለኩስ ለምን ያስፈልጋል? አንተ ልጅ እኮ አይደለም። ይኸውልህ የትኛው ነው የምትፈልገው? እውነቱን ተናገር። የትኛው ነው? እሺ ንገረኝ። ምንም ማውቀው ነገር የለም። አንተ ስለምታው ነገር እየገባኝ አይደለም። በቃ ያለውን እያንዳንዱ እውነት ነገርኩ። በቃ ማወቅ የፈለከው ነገር ምንድነው? ምን ልታለከ ነው እንደ መጣ? በቃ ተነስ እባክህ ውጣ። ከበራችሁ ውድ የአሻራ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም ባንድ አዲስ ነገር ባንድ አዲስ የምስራች ማለት እችላለሁ መጥቻለሁ ማለት ነው። እንግዲህ በአዲስ ሚዲያ ነው የመጣሁት። እዚህ ሚዲያ ላይ ደግሞ አንድ በጣም ጠንካራ የሆነን ሰው እንደ ሚዲያውን አቋቁሜ ለመስጠት ወስኜ እዚህ ተገኝቻለሁ ማለት ነው። በዋነኝነት ያው እንግዲህ ሚዲያውን አሻራ ብለናል። እውነተኛ አሻራ የምናሳርፍበት በጣም ብዙ ነገሮች የሚጋለጡበት በቃ እውነትን እውነት የሚያስብል ለእውነት አሻራ የሚጥል ሚዲያ እንደሚሆን ምንም ጥርጣሬ የለኝም። ባለሙሉ ተስፋና እምነት ነኝ ማለት ነው። በዋነኝነት ያው ይሄ ሚዲያ ማቋቋም የፈለኩበት ምክንያትም እንዳልኳችሁ ጠንካራ የሆነ አንድ ጋዜጠኛ ወደዚህ ሚዲያ ለማምጣት ነው እና ደግሞ እኛ የምንሰራው ስራ ብዙ ጊዜ ተደራሽ ስላልሆነ ሌሎችም ጋዜጠኞች በርከት ብለው ብዙ ስራዎችን ለመስራት እንዲያስችል ነው ማለት ነው። በዋነኝነት ያው እንግዲህ እኔም እንደ ሚዲያ ስራ አስጀምሬ ሚዲያውን አብቅቼ ነው የምሰጠው ማለት ነው። በዋነኝነት ታዲያ እንደተለመደው ዛሬም በአዲስ ነገር ነው የመጣ ነው። አንዲት እህታችን እንግዲህ የምታጋራ ነገር ይኖራል። አጠገብ የምታዩት እህታችን ናት እንግዲህ እዚህ ድረስ የጠራችን። በዋነኝነት እንግዲህ እሷም ያለችን ነገር አለ። ጓደኞች አሉ ወይም የቅርብ ቤተሰቦች አሉና አሁን ላይ የወለዱት ልጅ ቤታቸው የለም። እኔ እነሱ በጣም የቅርብ ጓደኛ ነኝ። የት እንደሄደም የምናውቀው ነገር የለም ነው እያለችኝ ያለችው። ምናልባትም እነዚህ ሰዎች ከተጋቡ ጥቂት ጊዜ ነው። ኦልሞስት ወደ 6-7 ወር ጊዜ ነው ከተጋቡ ማለት ነው። በዚህ ጊዜ ደግሞ ያው ነፍሰ ጡር እንደነበረች ጓደኛዋ እንደወለደች ነበረ ስትነግረኝ የነበረው። እዛ አሁን ላይ ልጇም እንደሌለ ነው የተነገረን ማለት ነው። በዋነኝነት ለምንድን ነው ምን ሆኖ የሚለውን አናውቅም፣ ያው እናዳምጣለን ማለት ነው። ታዲያ እናንተ እንደተለመደው ላይክ፣ ኮሜንት፣ ሼር በማድረግ ይህንን አሻራ ሚዲያ እንግዲህ አሻራ እንጥልበታለን ማለት ነው። የእውነት አሻራ እንጥልበታለን። ብዙ ስራዎች ይሰሩበታል በዚህ ሚዲያ። ያው ብዙ ጊዜ እኛም ቢሆን ሪፖርት ስለሚደረግብን ሌላ አዳዲስ ቻናሎችን እየከፈትን እንግዲህ ከጋዜጠኞች ጋር ኮላፕስ ያደረግን የምንሰራ ነው የሚሆነው። ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ የኔ ተመልካቾች በእኔ ስም እንግዲህ አዲስ የሚመጣውን ሰው ሰብስክራይብ እያደረጋችሁ በእኔ ስም ማለት ነው ሁሉ ሰብስክራይብ አድርጉ ብሎ ነው እያላችሁ ሰብስክራይብ ያደረጋችሁ እንግዲህ ብርታት እንድትሆኑት ከጎን እንድትቆሙት በዚህ አጋጣሚ ማሳሰብ እፈልጋለሁ ማለት ነው። እንግዲህ ወደ ጉዳዩ እንግባ። አብራችሁን ስላላችሁ ሁልጊዜ እናመሰግናለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም፣ እንዴት ነሽ? ደህና ነሽ ወይ? አለን፣ እግዚአብሔር ይመስገን። እስኪ በቅድሚያ እንተዋወቅ፣ ከዛ በኋላ ደግሞ ምን እንዳጋጠመሽ እያንዳንዱን ነገር እስኪ ለአድማጭም ለተመልካችም እስቲ ብትነግሪኝ። ሂሩት እባላለሁ። ማለት ሁሉንም ነገር በስልክ ነግሬሃለሁ ነው። ሁሉም ነገር በስልክ እንደነገርኩ ነው። ያጋጠመኝ ነገር እኔ ወደ አዲስ አበባ መጥቼ ከዘመዶቼ ጋር ነበር የምኖረው። ማለት አዲስ ትንሽን ጨመር አድርገሽ። እሺ፣ አዲስ ሙሽሮች ናቸውና እኔ የሱ ዘመድ ነኝ
ማለት የባል ዘመድ ነኝ እና ምንድነው ከተጋቡ በ6 ወራቸው ነው የወለደችው ማለት ይመስለኛል። ያው አርግዛን ያገባችው ማለት ነው። ታገባ ኖሮ በ6 ወር ልጅ አይወለድም ዞሮ እና ምንድነው የተፈጠረው? እኔ ከክፍለ ሀገር አንደኛ ለማረፍም ጭምር ነበር የመጣሁት፣ ሁለተኛ ደግሞ ቤተሰብ የላትም ልጅቷ እና ላረሳት ነው የመጣሁት። ከዛ በኋላ አብሬያቸው ቆየው 3 ወር ምናምን ሞላት ማለት ነው። አራስ ቤት ሆና 3 ወር ሞላት። እኔም የምችለውን አደርጋለሁ ብቻ ማለት እያገዝኳቸው አብረን 3 ወር ቆየን። ከ3 ወር በኋላ ግን ተመልሼ ሄድኩኝ ወደ ቤተሰብ ተመለስኩኝ። ከተመለስኩ በኋላ ብዙ ጊዜ ስልክ እየደወልኩ ምናምን ጠይቃቸዋለሁ። ማለት በጣም የሆነ አለ አይደለ እንዴት ነው የኖርክበትን ቤት እየደወልክ ሰላምታ ምናምን ትጠይቃለህ። ልክ እንደዛ እየደወልኩኝ እጠይቃቸው ነበር። ስለ ህፃኑ ሁኔታ ምናምን እጠይቃቸዋለሁ። ደህና ነው ምንም አይልም ምናምን ነበር የሚሉኝ እና እንዳጋጣሚ ቆይቼ ተመልሼ መጣሁ ወደ እነሱ ቤት። ከአንድ ወር በኋላ ነው ያልሽኝ? አዎ ከአንድ ወር በኋላ ተመልሼ ወደ እነሱ ቤት መጣሁ። ማለት እንደ ጥያቄም አንዳንድ ነገሮችን ይዤ ከቤተሰብ አንዳንድ ነገሮችን ይዤ መጣሁኝ። መልእክት እንደ ማድረስ አይነት ነገርም ማለት ነው። ተመልሼ ስመጣ ግን የተፈጠረው ነገር ሌላ ነበር። ማለት እኔ ስመጣ ህፃኑ የለም ቤት ውስጥ። ጠየቅኳቸው። አላቅም ግራ የገባኝ ነገር እኔም እሱ ነው። ማለት የት ሄዶ ነው ምናምን ብዬ ጠየቅኳት። እንግዲህ 2 ቀን እቆያለሁ ብዬ ነው የመጣሁት ማለት ነው። ስመጣ 2 ቀን ቆይቼ እመለሳለሁ ምናምን ብዬ ነው ለሚስቱ የነገርኳት። እና እኔ እስከማውቀው ድረስ ሚስቱ ቤተሰብ የላትም እና ከስራ ጋር እየተመቸኝ ስላልሆነ እህቴ ጋር አስቀምጬው ነው ወደ ስራ እየሄድኩ ያለሁት። ለዛ እህቴ ጋር አስቀምጬው ነው አለች። አይ በቃ እንደዛ ከሆነ ለ2 ቀን ነበር የመጣሁት እና በሚመችሽ ቀን ቅዳሜና እሁድ ያው ዞሮ ስራ አትገባም። ቅዳሜ ሀፍ ዴይ ነው የምገባው ግማሽ ቀን ማለት ነው። ቅዳሜ ከሰዓት ቤት ነው የምትውለው። ቅዳሜ ከሰዓትና እሁድ ቤት ናት። እና በቃ እንደዛ ከሆነ ቅዳሜና እሁድ ፍሪ ስለምትሆኚ ታመጪዋለሽ። የዛኔ ህፃኑንም አይቼ መመለስ እችላለሁ። እንደዛ ይሻላል አልኳት። እንዴ ለ2 ቀን ነው የመጣሽው ምን ትሰሪያለሽ ምናምን። መጀመሪያ ላይ የነበራት ጸባይ ሙሉ በሙሉ ተቀያየረብኝ ማለት ነው። እንዴት? ማለት እህቴ ጋር ነው ያስቀመጥኩት ብላለች። ከስራ ጋር ስላልተመቸኝ እህቴ ጋር አስቀምጬ ስራ እየተመላለስኩ ነው እየሰራሁ ያለሁት አለችኝ። ባሏም ይሄን ያውቃል ነው? ባሏም እንደዛ ነው ያለው። እህቷ ጋር ነው ያለው ህፃኑ። እና አንቺ በዚህ ልክ ምንድነው የሚያስጨንቅሽ? ምን አሳስቦሽ ነው? በቃ እኔ የመጣሁት አንደኛ እናንተንም ለመጠየቅ ነው፣ ሁለተኛ ደግሞ ህፃኑንም ለማየት ነው። እና ቅዳሜ ወይ ደግሞ እሁድ ስታመጣ አይቼው ቆይቼ እሄዳለሁ ምናምን ስላቸው አይሆንም ለ2 ቀን ነው የመጣሽው፣ እኛም ስራ ስለምንሄድ ቤት ውስጥ ብቻሽን ከምትሆኚ ምናምን አይነት ነገር ማለት ለኔ እንዳሰቡልኝ አይነት ነገር እያወሩ እንደማባረር ማለት ነው። ፊት ነሱ ሁለቱም። እሺ ብዬ ለመሄድ ተስማሙ። ግን ሆኖ ምንድነው ውስጥ ላይ መኝታ ቤት ሆኖ አንዳንድ ጊዜ ወሬ ሲያወሩ ሰማለኝ። 2 ቀን ብቆይም የሚያወሩትን ወሬዎች አልፎ ሰማለኝ። ምን አይነት ወሬዎች ናቸው እነሱ ወሬዎች? ማለት ስለ ህፃኑ ለምንድነው በተደጋጋሚ የምትጠይቀው? ምን አገባት? እኛንን እኮ የህፃኑ ወላጆች። ከዛ ማለት ህፃኑ እንዴት ነው በህይወት እንደሌለ አይነት ወሬዎችንም ሰማኝ ሲያወሩ። እነሱ ሲያወሩ ማለት ታሞ ይሁት ምን ሆኖ ይሁን ምንም የማውቀው ታሪክ የለም። ግን እኔ የተረዳሁት እንደዛ ነው። ህፃኑ በህይወት እንደሌለ አይነት ነገር ነው። አወራራቸው ነው ወይስ ህፃኑ በህይወት የለም ብለው ነው ያወሩት እነሱ? ወይስ የገመትሽው ነገር? አወራራቸው እንደዛ ነው የሚመስለው። እኔ እርግጠኛ አይደለሁም። ማለት ይሄ ህፃን ታሞ ሞቶ ከሆነ በባህላችንም እንደወጉ ሰው አልቅሶ ምን ብሎ ነው የሚቀብረው። ቤተሰብ ዘመድ ወዳጅ ያውቃል ቢሞት እንኳን። ክርስትናም ተነስቷል ማለት? ክርስትና ተነስቷል። 3 ወር አልፎታል። እና ምንድነው ይሄ ልጅ ሲሞት ቤተሰብ ያውቅ ነበር ቢሞት። እና ምንድነው ያጠራጠረኝ ነገር እህት የላትም እኔ እስከማውቀው ድረስ ማለት ነው። እንዳልኩ ነው 3 ወር ያህል ጊዜ አብሬያቸው ኖሬያለሁ። እህት ብትኖራት አራስ ቤት ሆና መታ ተጠይቃት ነበር። እቺ ልጅ ቤተሰብ የሚባል ነገር የላት ማለት ያለ ቤተሰብ እንዳደገች አይነት ነገር ነው ህይወቷን ታሪኳን የነገረችኝ።
ማለት ቅርበት ነበረ መጀመሪያ ላይ። ከልጁ ጋር የስጋ ዝምድና አለን ብለሻል። የስጋ ዝምድና አለ። ምንድነው ዝምድናችሁ? ፕላስ ቱዛት ለምንድነው እሱን ሳትጠይቂሽ አልጠየቅሽው? ልጁ የእናቴ አክስት ልጅ ነው እና ምንድነው ጠይቄዋለሁ። ማለት ብዙ ጊዜ የምንቀራረበው ከሚስቱ ጋር ነው እንጂ ከሱ ጋር ብዙም አይደለንም። ስልክ ስራ ይወጣል፣ ከዛ አምሽቶ ነው የሚመጣው እና አብዛኛውን ጊዜ ቤት ውስጥ አራስ ቤትን በነበረች ጊዜ አብረን የምንውለው ሁለታችንም ነው እና አንዳንድ ነገሮችን ልታወራ የምትችለው በተቀራረብክና ባወራክ ቁጥርና ባወራክ ልክ ነው እና ከሱ ጋር ብዙ ጊዜ እንዲህ ቁጭ ብለን የምናወራበትን እድልም አላገኘንም ነበር። ጠይቄዋለሁ። የእሷ እህት ጋር ነው ህፃኑ ያለው እና ያሳስበሽ ችግር የለውም እኛ ራሱ ያልተጨነቅነው ነው ያለ አንቺ ለምን ትጨነቂያለሽ ምናምን ነበር የሚለኝ እና ማለት ሁኔታቸው ሳየው የሁለት ቀን ቆየው ገፍተው እንዳባረሩኝ ነው የምቆጥረው ከቤታቸው። ኦኬ ስትሄጂም አንቺ እዛው መቆየት የፈለግሽ ሂጂ ብለውሽ ነው? አዎ ሂጂ ነው ያሉኝ። እንዴ ቤት ምን ትሰሪያለሽ? ይደብርሻል። እሷም ስራ ትገባለች ማለት ባሏም ጭምር ነው እንደዛ ያለኝ። እሷም ስራ ገቢ ናት፣ እኔም ስራ ሄዳለሁ። ቤት ውስጥ ቁጭ ብለን ምን አይነት ድርጅት ውስጥ ነው የምትሰራው? የመንግስት መስሪያ ቤት ነው ወይስ የግል ድርጅት ነው? እኔ እስከማውቀው ድረስ ሱቅ ነበር ተቀጥራ የምትሰራው። ሱቅም ብትቀጠር 3 ወር ሙሉ ፍቃድ የለም የግል ሱቅ ላይ ለዛው። እሺ ተቀጥራ እንደምትሰራ ነበርና ማውቀው። ከዛ በኋላ የምን ስራ እንደጀመረች ነው መግባባት ስላልቻልንም ያን ስራ ቀጥላ ይሁን ሌላ ስራ ጀምራ ይሁን አላውቅም። አልነገረችኝም፣ አላወራንም። ግን ዞሮ ዞሮ እሷም ስራ ትሄዳለች፣ እኔም ስራ እሄዳለሁ። ቤት ውስጥ ብቻሽን ትሰሪያለሽ፣ ለዛ ብትሄጂ ነው የሚሻልሽ አይነት ነገር። ያው ሰው ፊት እየነሳክ መቼም እኖራለሁ አትልም ማለት ነው። እና እንደዛ ሲሉን ትቼ ሄድኩኝ። ከዛ ምንድነው ሁኔታቸውን ሳስበው ማለት ሳይሆን የሆነ ብቻ የሚከብድ አይነት ነገር ነው። እንዴት ነው የ3 ወር አራስ ህፃን 3 ቀን 4 ቀን ያለጡት ይሁንሽ ያለጡትም ችግር የለውም። በጣም ትክክል ነሽ። ያለጡት እንዴት ብሎ መቆየት ይችላል? ከእናት ላይ ይከብዳል። አንቺ በዛ ቤት ባደርሽበት ጊዜ አልመጣም? ጭራሽ አልመጣም። እኔ እንደውም ማለት ለማየት ከነበረኝ ጉጉት የተነሳም ችግር የለውም ጠብቄ ቅዳሜና እሑድም አያለው ጭምር ነበር ያልኳቸው። ቆይቼ አይደል? ቆይቼ አይቼ ሄዳለሁ ምናምን ነበር ያልኳቸው። አይሆንም ነው ያሉት። ሁኔታው አንደኛው የሚያወሩት ነገር ሁኔታቸው ምናምን ይሄ ህፃን በህይወት እንደሌለ አይነት ነገር ያሳያል። እሺ ተጨማሪው ነገር ምንድነው? አሁን ላይ ስጠይቃቸው እንግዲህ አሁን አይመጣም ወይ ከእህቱ ነው ብለሽ አምነሽ ሄድሽ አንቺ። እሺ ማጣቂያት እህት ተመልሰሽ ወደ ቤተሰብ ሄድኩ ብለሻል። ተመልሰሽ መጥተሽ ጠይቂያቸው ምንድነው ያሉሽ? አሁን እህቴ ጋር ነው ወይስ ሌላ ምላሽ ነው የሰጡሽ? አሁን ላይ ጭራሽ ነው ፊት ይነሱ ማለት ይሄን ነይል ምን አስጨነቀሽ? ልጁ እኮ የኛ ነው፣ የሚያሳስብሽ ጉዳይ አይደለም፣ ህይወትሽን ኑሪ አይነት ነገር ነው ያሉት። ፊት መንሳት ነው ግን በቃ ጭራሽ እንደማያገባኝ እኛ እንደውም እንዳንቺ ስላልሆንን ነው ያስጠጋንሽ ማለት እኔ እሷን ላርሳት ነው የመጣሁት እንጂ በሌላም አይደለም። ዘመድ እስካለ ድረስ አልፎ እሷ እናት ምናምን እህት ምናምን የላትም ማለት ነው። ጭራሽ የላትም። ስለዚህ እሱ ጠርቶሽ ነው አንቺ ልታርሻት የመጣሽው? ጠርቶኝ ነው የመጣሁት እና የሆነ ለመጠጋት አይነት ነገር የመጣው ነው የመሰላቸው። እንደዛ አድርገው ነው ያወሩት እና ህይወትሽን ኑሪ በሰውነት ጥልቀት ወይ ምናምን በቃ አመናጭቀው ነው ያባረሩት። እና ምናልባት እኔ በኔ ግምት ነው ሞቶ ሊሆን ይችላል ብዬ ያሰብኩት ማለት ነው እንጂ እሱ በእርግጥ ላይሆንም ይችላል። ድርጅትም ሰጥተው ሊሆን ይችላል። ግን አባት እየሰራ እናት እየሰራች እንዴት ለእርዳታ ድርጅት ይሰጣሉ? አላውቅም። ምን እንጃ ሁኔታቸው ምናልባት ደግሞ አንዳንዴ ሳስበው የሆነ አለመግባባት ምናምን ተፈጥሮ ሊሆን ይችላል። ማለት ነው እቺ ልጅ ካረገዘች በኋላ ነው ያገባችው እንደነገርኩ ማለት ነው። በዛ ምክንያት የተነሳ አለመግባባት ተፈጥሮም ሊሆን ይችላል። ትክክል ነሽ። በዛ ተጋጭተው የሆነ በመሀላቸው የሆነ ግጭት ተፈጥሮ የሆነ ነገር ተፈጥሮ ሊሆን ይችላል ብዬ ማሰብኩኝ። ግን ይሄን ጉዳይ ደግሞ አንተ ታጣራለህ በሚለው ነው ወደ አንተ የመጣው። ያው ጥሩ እኛ እናጣራለን እንግዲህ ይሄንን ጉዳይ ምንም ጥርጥር የለውም። ተመልካቾቻችን እንግዲህ እህታችን የነገረችን ነገር አለ። ይሄንን ደግሞ አጣርቶ እውነታውን ለእናንተ ማሳወቅ የሆኑ ነገሮች ካሉ የተፈጠሩ ነገሮች ካሉ ለህግም የማሳወቅ ግዴታ አለብን። እህቴ ግን ለሰጠሽኝ ጥቆማ በጣም ነው የማመሰግነው። ምን እንደምታረጊልኝ እንግዲህ ቤታቸው ሄደሽ እንደ ማንኛውም እንደ ጤነኛ ሰው ጥያቄ አሁን እንደጠየቅሻቸው በቃ ልጁን የት ነው ያለ ለመጨረሻ ጊዜ ጠይቂያት። ሰበብ የምትኖርበት ጊዜ እኛም አለና ዛሬም ሊሆን ይችላል። በቃ የሆነ ሰበብ ፈጥረን
ቤታቸው እንዲመጡ አድርገን ይሄንን ጥያቄ እንጠይቅልኝ እፈልጋለሁ። ገብቶሻል? ስለዚህ በዛ መልክ እንደዚህ እናደርጋለን። ካሜራ ገጥመን ነው ያው ወደዛ ቤት የምንሰዳት ማለት ነው ተመልካቾቻችን። ስለዚህ ያሉትን ነገሮች እውነታውን ምንድነው የሚሉትን ደግሞ እንግዲህ አብረን የምናየው ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ተመልሰን መጥተናል ማለት ነው። አሁን ሰፈሩ አካባቢ ነው የምንገኘው። እንግዲህ ያቀድነው እቅድ አለ ከክሮዎች ጋር ተመካክረን ማለት ነው። አሁን ልናደርግ የምንችለው ካሜራ ለሷ ገጥሞ እዛ ቤት ውስጥ ማስገባት ነው ማለት ነው። እንግዲህ ባልኩሽ መንገድ ሳትፈሪ ሳትሸማቀቂ ይህንን ካሜራ ስራ ማሰራት ብቻ ነው። እኛ እንይና እንፍረድ። እውነት ነው የሚናገሩት ውሸት ነው የሚናገሩት በደንብ ነው የሚያስታውቁት። ስለዚህ በዛ መልኩ ምን መጠየቅ የምትፈልጊው ጥያቄ ካለ እዚህ ጋር ጠይቂኝ። ከዛ ውጭ ግን ስለ ልጁ እያንዳንዱ ጥያቄ በቃ እናቱ ልታየው እንደምትፈልግ ይሄን ህፃን በደንብ አድርገሽ ንገሪያቸው። በደንብ አድርገሽ በቃ መጨረሻው ማየት ስላለብን ማለት ነው። እንግዲህ ቤት እንዲመጡ አድርጋለች። እስኪ ደግሞ እና በካሜራ ምን እንደሚሆን ያው ብቻ ምን እንደምላችሁ አላውቅም። ጥሩ ስሜት እየተሰማኝ አይደለም። ተመልሰን ያው እንገናኛለን ማለት ነው። ካሜራማን ካሜራ አዘጋጅላት። አብራችሁን ቆዩ ነው። አይ እኔ ላገኝሽ ስለፈለኩ ነው እኮ። ምን አዲስ ነገር ነው? የተለየ ነገር የምናወራው ነገር አለ? አረ ምንም የለም። ማለት ሰላም ልላችሁ ለመምጣት ስላሰብኩ ነው። ማለት ተነጋግረን እኮ ነው የሄድሽው አይደል? እንደ ከዚህ በፊት እኮ ተነጋግረን እኮ እንዴ። ያው ዞሮ ዞሮ እናንተ ብትገፉኝም ብታባርሩኝም ቤተሰብ አይደለም መጥቼ። እኔ እኮ ቤተሰብነቱን አልካድኩም እኮ። ባባም ስለናፈቀኝ እሱንም ላየው እናንተንም ልጠይቃችሁ ነበር የመጣሁት። አመጣጤ በተደጋጋሚ አውርተናል አይደል እንዴ? ከአንቺ ጋር ብዙ ነገሮችን አውርተን ምናምን ተነጋግረን ጨርሰናል። ይሄ ነገር ተደጋጋሚ ማውራት አይጠበቅብኝም ነው ገባሽ? ድጋሚ ማንሳት አይጠበቅብሽ። አውርተናል ኦልሬዲ። ምንድነው የምትይኝ? ልክ ነሽ እኮ። ምን ችግር አለው ማለት ብመጣ ምን ችግር አለው? እንኳን ለዘመድ ለባዳስ ቢሆን ችግር አለው ብመጣ። እኔ መምጣትሽን እኮ አይደለም ገብቶኛ ትልቅ ጉዳይ ያሽ መስሎኝ ነው እዚህ ድረስ እኔ ስራ አቋርጬ እዚህ ተጠበቅኩ። እኔማ ባባ እህትሽ ጋር ነውና ሄደን እኔም ባዩ ብዬ ነበር። ሴትዮ ትሰሚኛለሽ? እኔ ከዚህ በላይ አጨቅጭቂኝ እንዴ? መጨቀጨኩሽ እንዴ? ምንድነው እያልሽኝ ያለሽ? በቃ ኦልሬዲ ነገርኩሽ። በቃ ቤተሰብ ጋር ነው ያለው። ያለንበት ሁኔታ ምቹ ስላልሆነ እዛ ተመችቶት ነው ያለው። ገባሽ? አይ ማለት እኔ እኮ ለማየት ነው እንጂ እኮ ሌላ የተለየ ነገር የለም። ሄጄ ለማየት ብቻ እኮ ዝም ብለሽ አይደለም እኮ እነግርሻለሁ። በቃ አመቻችቼ የሚመቸኝ ሰዓት ወይም ደግሞ ያለበት ሁኔታ በቃ ሲመቸኝ። ሁሌም እኮ አይመቸኝም አይመቸኝም ነው የምትይው አንቺ ነሽ እንዴ እናቱ ወይስ እኔ ነኝ? ግራ እያጋባሽኝ እኮ። አይ እናቱማ አንቺ ነሽ፣ ግን ያው ምን ችግር አለ? የልጅ ፍቅር ካልሽ ሂጂና መውለድ ትችያለሽ እኮ። ሴት አይደለሽ? መውለድ ትችያለሽ። ምንድነው እንደኛ ክም እንደዚህ ብትጨቃጨቂ? እኔ እኮ ሌላ ክፋት አስቤ እኮ አይደለም፣ ግን አንዴ እንኳን ምንድነው መጨቃጨቃችሁ? እንዴት እኔ ምን አውቃለሁ? እስኪ ተብየው እንዴ በተደጋጋሚ እዚህ ቤት እየመጣሽ ነው እንዴ? ምን ችግር አለ? ምን አላማ ይዛ እንደምትመጣ አይገባኝም። ምን ሆነሽ ነው አንቺ? ይሄ እኮ የባለትዳር ቤት እኮ ነው አይደለ? እኮ የወንድሜ ቤት። አይ በጣም በቃ ትዳር ላይ እየመጣሽ በጣም ትዳር አላማሽ ምንድነው? እሺ ምን አድርጌ ነው የበጠበጥኩት? አይ በቃ አስሬ እየመጣሽ ትዳራችን እየበጠበጥሽ ልጁ የታለ ልጁ የታለ በቃ ልጁ የሚረከተን አንቺ ነው የሚመለከተው። ምን ችግር አሁን እኮ ቤተሰብን በጣም ስለተጨነቀ ሄደሽ በቃ አትጨነቁ። በቃ የኔ ህይወት ነው አይደለ እኮ ያንተ ነው። ግን እኛ ይኸውልሽ የተለየ ነገር ቢኖር የሆነ ነገር ቢኖር እኮ መናገር እንችላለን። ገባሽ አይደል እንዴ? እኮ አሁን እኮ ይሄ ምንም ክፋት የለውም። እኛ ስለኛ ልጃችን እኛ ራሳችን እንጨነቅ ወይስ እናንተ ናችሁ መጨነቅ ያለባችሁ? ምንድነው የምትይኝ ሴትዮ? የመጣሽ አስሬ የምትጨቃጨቂ? ይሄ እኮ የሚያጨቃጭቅ ነገርም አይደለም። ልጁን አንዴ ባዩ እኮ ችግር የለውም፣ ክፋት የለውም እኮ። ክፋት አለ። ክፋት ስላለው ነው እዚህ ቤት አትምጪ ማለት ወይስ የተፈጠረ የምትላት ነገር ካለ በላት። እኔ ከዚህ በኋላ ሰልችቶኛል ነው። እየሰማሽ ነው አይደል? በቃ ከኔ ጋር ሰላም እያሳጣችኝ ነው ያለችው። ትዳሬን ልታፋች ወይ ደግሞ ህይወቴንም
ታመሳቃቂ ነው። ሴትዮ እኔ አንቺ አላማሽ እየገባኝ አይደለም። ስለ ቤቢ ምናምን ተጨንቀሽ እኮ ደህና ነው ሰላም ነው ገባሽ? እኔ ብቻ አይደለም ሙሉ ቤተሰብ ተጨንቋል እኮ ይጨነቅ በቃ ይሄ ነው ህይወት ነው አይደል? ስሚኝ እስኪ አዳምጪኝ መጀመሪያ። ገና እኮ ማውራት አልጀመረም። ምን ድምፁ መስማት ፈልገው ነው? ደህንነቱን ከነገርናቸው አይበቃም ማለት የልጅ ልጅን አሳዩኝ ላይ ፈልጋለሁ ብለ በቃ እናሳይ ስንፈልግ እና አሳያታለሁ። መቼ እሺ መቼ በቃ አሳያታለሁ። ባንቺ በኩል ነው በሱ በኩል ሲጀመር እኮ ራሱ እያወራቸው ነው አይደል? ቤተሰቦች ነው አንቺ እኮ ያክስት ምናምን ልጅ ነሽ አይደለ? የኔ ያክል የሚያስጨንቅሽ ነገር ምንድነው? ነው ክፋቱ አሁን ህፃኑን ሊካልኩኝ ችግሩ ምንድነው? በቃ አትምጪ ከዚህ በኋላ እኔ ማልመጣ ጋሚ እንደዚህ ነገር የምጨቀጭቂኝ ከሆነና በህይወታችን የሆነ ነገር የምታደርጊ ተጽዕኖ እየፈጠርሽ ነው ያለሽው። ገባሽ? አንዴ ከስራ ያስቀርሽ የመጣው ድጋሚ ማልመጣ ግን አንዴ ብቻ ህፃኑን አሳዩኝ አላ በቃ እኛ በቃ የሚፈለግበት ቦታ አድርገናል። በቃ በስነ ስርዓት እኮ የት ነው ሊያው ቢያንስ አትዩ ለምን ታየዋለሽ? ቢያንስ እኮ ሌላው ቢቀር 3 ወራትን አብረን ነበር እኮ አትዩ በቃ አትዩ ለምን ታየዋለሽ? እንድታዩ ካልፈለግን እኛ አልፈለጋችሁም። ግን እንዴት ነው ማለት እናንተ እኮ እንዲህ አልነበራችሁ። ምን ተፈጠረ ነው? የተፈጠረ ነገር አለ? ምንም የተፈጠረ ነው። ይሄ ባልና ሚስት ጉዳይ ነው። ገባሽ? ከማለችን አትግቢ እንድትገቢ አልፈቅድልሽም። ሲጀመር እኮ ፍቀጂልኝ አትፍቀጂልኝ እያልኩ አይደለም እና ማለት ነው አትግቢ። በቃ ልጃችንም የኛ ልጅ ነው እንጂ አንቺ ልጅ አይደለም። ገባሽ? የሚመለከትሽ ጉዳይ አይደለም። ኤልሽኔ ናት ማለት እንዴት ነው ይሄን ያክል ትንጨረጨርለት ማለት ነው? እልሽም እኔ እንኳን ያክል እንዳንቺ እየተጨነቅኩልኝ በቃ ባለበት ሰላም እስከሆነ ድረስ እኔ ደግሞ ስራዬን እየሰራሁ ማድረግ ማሟላት ያለብኝ ነገር አሟላለሁ። ገባሽ? እየሰማሽኝ አይደለም መሰለኝ። እኔ በቃ ውጭልኝ እንደውም አልፈልግም። ታስወጣልኝ እኮ ነው አስወጣልኝ። እኔ ትዳሬን አትበጥብጭ። በቃ እየበጠበጥሽ ነው። በቃ አትምጪ። በቃ ከዚህ በኋላ በቃ አይጨነቅ። ምን አገባሽ? ቤተሰብ ተጨንቋል። እኛ እንደውሎ እኛ ማናገር ይችላል። ገባሽ? አንቺ ከሚጨቃጨቅ ደህና ነው የምትሉት እኮ በቃ አናሳይሽም። እሺ የኛ ልጅ ነው አይደል? ቤተሰብ እንዲመጣ የኛ ልጅ ነው አይደል? እኮ እናንተ ልጅ ነው። በቃ አትምጪ ከዚህ በኋላ። እኔም አልመጣም። ሁሉንም ሰው አትምጡ ነው የምትሉት። አዎ አትምጡ በቃ። እኛ ማለት ማን እንዲገባ ቆይ ማን የመረዘች? ድሮ እኮ ሳቅ እንደዚህ አልነበርክም። እሺ ከማከረች ማንንም እሱ ከገባ በኋላ ነው እንደዚህ እየተለዋወጠ ያለው። ድሮም ደረቅ ነሽ አሁንም ደረቅ ነሽ። በቃ አትምጪ ከዚህ በኋላ። ለምን ታስወጣልኝም? ተነስታ እንዴ ቆይ እኮ በዘቀላ ነገር ተፋታና ያሰኛል። ላንቺ ስንል ይሄንን ቤት ለቀን እንወጣለን። ለምንድን ነው ተወጡት? ምክንያቱም ከዚህ በኋላ እንደዳለው ደግሞ በቃ ከዚህ በኋላ እንደውም ከቻልሽ ውጭ ቆይ ከሱ ጋር ማውራት ፈልጋለሁ። እባክሽ ከኔ ጋር ምንም የምታወሪ ነገር የለም። አንዴ ውጭ ትቆይና ያለውን ነገር በደንብ የምታወሪ ነገር የለም። በቃ አስወጫት በቃ ውጪ በቃ እልሽ እናት ሰላም የማጣት አልፈልግም። ሰሚኛለሽ? አንድ አፍታ ብቻ ከሱ ጋር ላውራ ተነሽ እያልኩሽ ነው። እኔ ምንም ማውራሽ ነገር የለም። ካለባት ውጭ ማውራት ትችላለሽ። እሺ አንዴ ከኔ ጋር ምንም የምታወሪ ነገር የለም። የእንጀራ ገመድን እየበጠሽ ነው። ይገባሻል? ውጭልኝ። እሺ እወጣለሁ። አንቺ ትያሰማም እንዴ? ምንድን ነው አለማ? ከሱ ጋር አንዴ ላውራው አንዴ እባክሽ በእናትሽ እሺ ከቻል እባክሽ በቃ አትበጥብጪ። ውስጥ ወይ ውጭ ትቆይና አንዴ ብቻ ላውራ። አታውሪኝ አልፈልግም። በቃ ውጪ። ምን ተደረገም ያለሽ ነገር ማለት ምንም እኮ አያገባሽም። በቃ ውጪ። ምንም አይገባሽ። ሴትዮ ምንድን ነው ችግርሽ? ማለት ምን ችግር አለው? ምን ችግር አለው? ምን ችግር አለው? አትበይኝ። አንዴ ብቻ ላውራው። ምንድነው የምታወሪ? ማውራት ካለብሽ ነው ፍለስ ማውራት ትችያለሽ። ሁለታችን መካከል የሚደበቅ ነገር የለም። ገባሽ? እኛ የኔና ያንቺ ግንኙነት እንደዚህ ነበር። ቢያንስ እኮ አብረን ጥሩ ጊዜያቶችን አሳልፈናል አይደል? አንቺ ጥሩ ነገር እስከሆንሽልኝ ድረስ ጥሩ ሆንልሻለሁ። ገባሽ? ህይወቴን እስከበጠበጥሽና እስከረበሽኝ ድረስ ደግሞ ልክ በእነዚህ መልኩ ማስተናገድሽ እኔ ያረስኩት ተደጋጋሚ ጨቀጨኝ ነገር ስለ ልጄ ምናምን እየመጣሽ በቃ ከስራ ታስቀርኛለሽ። መጨቀጭ ተመሳሳይ ነገር ሁሉ የምታወሪ አይልሽ። እኔ አንድ አቋሜ እያንዳንዱ ነገር ነው አውርቼሻለሁ። ገባሽ? የተለየ ነገር የለም እኮ አንዴ ብቻ ሊዮ እንዴ ምን ሆነሻል? ፀሐይ ወይኔ ምንድነው አንቺ? በእናትሽ ነው ደግሞ ቶችልኝ ደስ ይለኛል። እኔ እኮ ሌላ ምን ነገርሽ ራቅ ያለ ቦታ ነው ያለው። እኔ አሁን ሂጅ ማየት አልችልም። ሶስት ወር ያህል አብረን ነበርን አይደል? እኔ በቃ ይኸውልሽ ያለኝ ለመልካምነትሽ ለነበረሽ እያንዳንዱ ነገር አረሳውም። ገባሽ? አዎ ተንከባክበሽኛል። እንደ እህትም እንደ ቤተሰብም ከእህትም በላይ ብዙ ነገር ሆኜልሻለሁ ሆነሽልኛል። እሱን ደግሞ አንቺ በምትወልጂበት ታይም እኔ መጥቻ አግዝሻለሁ። ገባሽ? የፈለግሽ ነገር እኔ እኮ ውለታ መልሽልኝ እያልኩ አይደለም። ወይኔ በእናትህ ጨጓራዬን እያሳመመችኝ እንጂ እኔ ከዚህ በኋላ መቋቋም አልችልም። ከዚህ በኋላ እኔ አንቺን ዝምድና ከኔ ላይ አንስቻለሁ እኮ። ለምን ምክንያት አለክ? እሺ ሌላ ነው እኮ ማለት የመጣሽበት አላማ ሌላ ይዘሽ የመጣሽ ስለመሰለኝ ይሄ ጉዳይ ከሆነ አዲስ ነገር የለም። ስለዚህ ውጪ። ለምን እንደምወጣው? ቆይ ውጪ። ይሄ እኮ ለኔ ውጪ እያልኩሽ ነው። ምን ሆነ ነው? ቆይ ለምን
እሺ ቆይ ልቀቁኝ። እሺ ውጡ፣ ልቀቁኝ፣ እወጣለሁ። ምን ሆናችሁ ነው? እሺ ቁጭ በቃ መጠናል ማለት ነው። ያው አንዳንድ ጉዳዮችን አጣርተናል። ሰፈር ውስጥም እሷ ቤተሰቦችም ጋር ብዙ ነገር አጣርተናል። ልጅቱ እንግዲህ እዚህ ያለችው ነገር ሌላ ነው። ለእህት ይሰጥቻታለሁ ነው። ለእህቶቿና ደግሞ ለቤተሰቦቿ እንዳለ እህትም ምንም የላትም። ግን ደግሞ የቅርብ ቤተሰቦቿ ስንሰማ ሌላ ምላሽ ነው የሰጠችው። ወደ ልጁ ቤተሰቦች እንደላከች ነው ልጁን ደግሞ ስትናገር የነበረውና ሁለቱ ነገር ተጋጭቶብናል። አንደኛው ነገር አብራት ለነበረችው ልጅ የሷ ቤተሰቦች ጋር እንዳሉ ነው እየተናገረች ያለችው። ሁለተኛው ነገር ደግሞ ምንድነው እያለች ያለችው በዚህ መሃል ደግሞ ለሱ ቤተሰቦች ልካዋለሁ ህፃኑን ደግሞ እያለች ነው የሷ ቤተሰቦች ሲጠይቋት ማለት ነው። አያችሁ ተምታታ ይሄ ነገርና ምንድነው ያለው ነገር? ምንድነው ያለው እውነት? የተወለደው ህፃን የት ነው ሄደው እስቲ የሚለውን ነገር እንግዲህ አራስ ቤት ናት። ኦልሞስት 4 ወር ገደማ ቢሆን ነው እንግዲህ 4 ወር ከምናምን ጊዜ ነው ይሄ ህፃኑ። እስቲ ምንድን እንደሆነ ገብተን እያንዳንዱ ነገር መጠየቅ አለብን። እንዳያችሁት እንግዲህ እነሱም የሆነውንም ያልሆነውንም ነገር ሲናገሩ ነበረ። እኛ ታዲያ ጥበባችን የምርመራ ስልታችን ተጠቅመን ነገሮችን ለመስማት እንሞክራለን። እንግዲህ ጥሩ ነገርም ሊሆን ይችላል፣ መጥፎ ነገርም ሊሆን ይችላል፣ አናውቅም። እዛ ነው የምናጣራው። ተከታተሉ። ግቢ ውስጥ ነው ያለነው። ቤቱ ነው እንግዲህ እዚህ ቤት እኛ ነን። ሰላም ነው? እንዴት ነህ? እኔ ልዑል እባላለሁ። እንዴት ነህ? ሰላም ነው? እኛ ከሚዲያ ነው የመጣነው። ምንድነው ማክስ አድርገህ ካሜራ ይዘህ ምናምን ካሜራውን አጥፎ እስቲ ያለው ችግር የለውም ካሜራማን ያጠፋዋል። ችግር የለውም። ያው እንዳልኩ የመጣ ነው እንትን ለማለት ነው። ያው ባለትዳሮችን ለማበረታታት ለማነቃቃት የተለያዩ አይነት ፕሮግራሞችን እንሰራለን። አረኛ የነቃነን በቃ ምንም ላይክ ለማነቃቃት ስልህ አሁን ከኑሮ ሁኔታ ካለው የኑሮ ውድነት የተሻሉ ነገሮችን ለማመቻቸት እንዲሁም ደግሞ የተለያዩ ስራ ላይ ያሉ ሰዎችን በብድር ዘርፍ ብድር እያስበደርን ጥሩ የተሻለ ስራ እናሰራለን። አልገባኝም። በሩ ልዘጋው ነው እያናገርኩ ነው ባባ። በቃ ምንድነው የምትናገረው? እያልኩ ልክ ነህ። ማስኩን እንደዚህ ማውለቅ እችላለሁ። አሁን ማስኩን እንደዚህ ማውለቅ እችላለሁ። ለምን ደግሞ ማስኩን ያረከው ካልከኝ ደግሞ እነግርሃለሁ። ያው ተላላፊ በሽታዎች በየቦታው ስላሉ ሰው ላለመበከል ነው እንደ ፕሮግራም ማለት ነው። እሺ ምንድነው የፈለከው? እንዳልኩ ነው እኮ በቃ የተለያዩ አይነት ፕሮግራሞችን እንሰራለን በባለትዳሮች ዙሪያ ነው። አጋጣሚ አሁን ደግሞ እናንተ ጎረቤት ነበር አሁን እነሱ ሶፋና ማለት ነው። እነሱ ሶፋና የልብስ ማጠቢያ ማሽን ተሸልመዋል። ምናልባት ባለቤትም ካለች እንግዲህ ወይዘሮ ፀሐይ ነው የምትባለው ሰምቻለሁ ስለስማምና እሷም ካለች ብንጠይቃት እንኳን ደስ አለሽ። በቃ ምንድነው የፈለከው? እንዳልኩ ነው ወንድሜ። እኛ ሌላ ነገር ምናምን እኮ አይደለም የመጣን። እንዳልኩ ሰውን ለማበረታታት ነው እዚህ ጋር ካሜራ ይዤ ቤት ለቤት የምዞረው እንጂ ግዴታ ምናምን ሆኖ አይደለም እኮ። ምንድነው የሚያስፈልገው? ምንድነው አስፈላጊ? እንዳልኩ ላይክ የፍቅር ህይወትን እሺ በቃ እኛ አሁንም ሰው ካልፈልገስ ትክክል ነህ። የፍቅር ህይወትን ላይክ ስለትዳር ካልፈለገስ ልክ እኮ መሄድ እንችላለን። ግን የተሻለ ካልፈለግንም እኛ ሌላ አሁን እኛ እንዳልኩ እዛ ጋር ሰው ፈቅዶልህ ገብተህ ሊሆን ይችላል። ይሄ ነው ካሜራ ይዞ መጥቶ እኔ የማላውቀው ሰው ማክሰሽ ፋፍኖ ምናምን እንትን የሚል ሰላም ነው። እኔ ናት እንዴት ነሽ? ሰላም ነው። እኔ ልዑል እባላለሁኝ። እና ምንድነው በሰላም ነው? እየዞርን አሁን አጋጣሚ እነሱ ጋር ነበርኩኝ እኮ ወንድሜ እኮ ለነሱ ፈልገው ሊሆን ይችላል። ያስገባኝ ገባኝ እኮ ለምን ይገባል ማላውቀው። ይኸውልሽ የኔ ናት። አሁን እኔ ምን እያልኩት ነበር መሰለሽ? እዚህ ጋር ጎረቤታቸው አለች አይደል? ሰብለ ቤት ነበርን። የልብስ ማጠቢያ ማሽንና እንዳልኩ ሶፋ ተሸልመዋል። ይሸለሙኛ አለን። ባለትዳሮችን ወጣቶችን እየዞርን እናወራቸዋለን፣ እናበረታታቸዋለን። ምንድነው እሺ ማለት ነው። ሁለተኛው ነገር ደግሞ በደንብ መታወቂያ አለኝ። ህጋዊ ከሆነ ቢገቡ ሰው የለም መቼም። ይሄ ወንድሜ የጋዜጠኝነት ፍቃድ እንዳልኩ ነው። ከፈለጋችሁ ነው፣ ካልፈለጋችሁ መሄድ ይችላል። እንዳልኩ ደግሞ
ሰው ይሄን ያክል ብዙ እድል እያጣ ባለበት ሰዓት ደግሞ እድል ማግኘት ከባድ ነው። የብድር ፕሮግራሞች አሉ። ስራ ካላችሁ አስፋፍታችሁ የምትሰሩበትን እሺ ይኸውላችሁ እሱን ሁሉ ነገር ነው ተውና በጣም እንቸኩላለን። ቶሎ ግባ ያለን ሀሳብ አቅርበው ትወጣለህ። በጣም ጥሩ ንግባ። እሺ ግቡ። እሺ እናመሰግናለን። ሰላም ለዚህ መልካም ፈቃዳቸው ገብተናል ማለት ነው። ያው ትንሽ ተደናግረዋል እንዳልኳችሁ ነው። እኛ የተለየ እንትን የለንም። ስለ ትዳር፣ ስለ ህይወት አንዳንድ ነገሮች ለመጠየቅ ብቻ ነው እዚህ የመጣ ነው ማለት ነው። በዋነኝነት እንግዲህ እንዳልኳችሁ ስራችን ሰዎችን ማስደሰት ነው። ቤት ለቤት በጣም በየቀኑ በሚባል ደረጃ ሰዎችን እንሸልማለን፣ እናበረታታለን። አይዲዮች እኛም እንዳጋጣሚ ዛሬ በሆነ ምክንያት እንጂ ቤት ነበር ነው ስራ ነው የምንኖር። ይሆናል እንወጣ ነበር አጋጣሚ ሰላም። እኔ አላውቅም እንግዲህ እዛኛው ቤት እሷ ሰብለን ጎረቤታችሁን እያወራሁት ሲሸለሙ ሌላ ሰው ጠቁሜ ስላት መልካም ባለ ትዳሮች አሉ ይኸው እዚህ ጋር ሄድ ስላለች ነው እንጂ እሷን ባትነግረኝ እዚህ ጋር አልመጣም። ገባችሁ? እስኪ ስለዚህ እንደዛ ነው እንግዲህ ውድ ተመልካቾቻችን አንዳንድ ጥያቄዎችን ጠይቀን ሽልማት ካለም ሽልማት እንሸልማለን፣ ከሌለም እንግዲህ ያው እንሄዳለን ማለት ነው። እስኪ እንተዋወቅ። አንቺ ልጀምር። አለምፀሐይ ይባላል ወንድሜ። እሸቱ ይባላል። እሸቱና አለምፀሐይ ደስ የሚል ስም ነው። ባለትዳሮች ናቸው እንዴ? አይገልጽም አልመስለም እንዴ? ያው እኛ እናውቅም። እህቱም ልትሆኚ ትችያለሽ። ያው ባለትዳሮች ቤት ነው ተብለን የመጣ ነው እንጂ እዚህ ጋር ስንደርስ ደግሞ አንቺ እህቱ እሱ ደግሞ ወንድምሽ ሊሆን ይችላል። ላይክ ስልሽ ሚስቱ ሌላ ልትሆን ትችላለች። እናንተን ስላገኘው ነው ብዬ ነው። አይ ይገባኛል። ግን ባለትዳሮች ነው። ያው በጣም ደስ ይላል። በትዳር ምን ያክል ጊዜ ሆናችሁ? 7-6 ዓመት አይሆንም። በጣም ማለት ትዳር ሳይሆን በጓደኝነት ቆይተናል ነው። ትዳር ላይ እንኳን ወደ አመት እንደዛ ኦኬ 1 አመት 5 አመት እንደዛ ይሻላል። የተጋባችሁ መቼ ነው? ላይክ ላይክ የተጋባችሁ የሚባልበት ቀን ትውቃችሁማ ረጅም ጊዜ እንደሆነ ነገራችሁ እኮ። በቃ አብረን መኖር ከጀመርን በቃ ኦልሬዲ ከ4 አመት ነው ይሆናል። 4 አመት በጣም ደስ ይላል። እንዴት ነው ታዲያ አብሮ መኖር? እንዴት ነው 4 አመት ሙሉ እንዴት ነው ተሳስባችሁ ነው የምትኖሩት? እንዴት ነው? እስቲ ስለ ህይወት ለኛ ማስተምሩት። ትዳር ነው የሌለን አላገባህም? አይ በጭራሽ። ምን ነው ያው እንግዲህ ፈጣሪ ሲፈቅድ ነው እሱ ፈጣሪ ሲፈቅድ ነው እንደዚህ አይነት ነገር ነው። አይ ትዳር በመወጣትነት መልካም ነው ብታገባ። ጥሩ ነው፣ ደስ ይላል። በጣም ቆንጆ ነገር ማለት እንደ ወንድም እንደ ቤተሰብም እንደ ብዙ ነገር ማለት ተጋግዘህ ስለመኖር ትዳር መልካም ነገር ነው። ማለት ብታጠፋም ታርመክ ተሳስበክ ተቻችለክ ብዙ ነገሮችን አብረን የምታሳልፋቸው ላይፍ ነው ነው ትዳር በጣም ደስ የሚል ህይወት ነው። ቤተሰብ ትዳራችሁ ውስጥ ቢገባ ቤተሰብ ምን አይነት ውሳኔዎችን ነው የምትወስኑት? ወይ የሆነ ለመናገር ማንም ማራችን እንዲገባ አንፈልግም። እሱም ቢያጠፋ እኔም ባጠፋ ሁለታችን ነው ተስፋችን ምን ተራራመው እንጂ ለምን እሱ እንዳረግሽ ማንም በቃ እንትናችንን አናወራም ለሰው ራሱ ማለት እሱ እንደዚህ ያደርግ ወይም እሱ እንደዚህ ያጠፋ ብዬ ለሱ ቤተሰብ ማላወራ ማንም ማራችን እንዲገባ አንፈልግም። በጣም ጥሩ። ያው ትተማመናላችሁ? አዎ በደንብ። ባለቤትሽ ሳይታመንልሽ ቢቀር ምንድን ነው የምታደርጊው? ያው ማስተካከል ባለብኝ መንገድ አስተካክለዋለሁ። አንተስ? እንግዲህ እሷ እንዳለችው ያው ችግራችንን ቁጭ ብለን በመወያየት ወይ ደግሞ በማውራት ችግራችንን እንፈታለን። አለመተማመን ነው እኮ ያልኩት። አይውልክ ምን ቢሆን ሰው አይደለ ሰው ካለመነጋገር ነው። ስህተት ትሰራ ትችላለህ አይደለ? ትተማመናላችሁ ነው እናንተ? እንዴ በደንብ ነው የማምነው። የትም ለምን ማለት ጥያቄ ኖርማሊ በጣም ፐርሰናል እየሆነ ነው። አይ ፐርሰናል ሳይሆን ላይክ ማስተማመናለሽ ትልኝ ማንተማመን መሰላለን ወይ ደግሞ አለመተማመንም። አይ እንደዛ አይደለም። ላይክ እንደ ጥያቄ ነው፣ እንደ ባለ ትዳር ጥያቄ ነው እንደዚህ ያልኩ ያለሁት እኮ። ኖርማሊ በቃ እንተማመናለን አልከኝ እኮ። ስለዚህ ይሄን ያክል ጊዜ ከቆያችሁማ የ5 ወይ 4 ልጆች ቤት ልጅ እናትና አባት ናቸው ወይ? ለሱ እንኳን ገና ምክንያቱም ለሁሉ ጊዜ ያለው ገብታን እናስ እንዴ 7 አመት በጓደኝነት 5 አመት እና 4 አመት ደግሞ አብሮ በመኖር ይሄን ያክል ጊዜ እየኖራችሁ ልጅ የላችሁ? ያው ልጅ ሰጣት አይደለ? ምናልባት ሁሉም በጊዜው ይሆናል። እና አልወለድሽም? እዛኛው ቤተሰብ እኮ ወልዳለች ነው በቤተሰብ ማለት በቅርቡ እንደወለድሽ ነው እንደውም የተነገረኝ እዛኛው ቤት።
አዎ አልሰማንም እንዴ ካሜራማን? አዎ ሰምተናል። አሁን ደግሞ አጋጣሚ ነው እዚህ ኪችን አካባቢ ጡጦ ምናምን እያየሁ ነውና አልወለድንም ሲሉ ትንሽ ግራ ገባኝ። ጡጦ አለ ለማናገር እንደዛ ለማለት አይደለም። ኦኬ ጡጦ አይተህ ነው? አዎ ጡጦ አለ ላ ግራ ገባኝ እንኳን አልወለድንም ሲሉ። አይ ነው እንደዛ አይደለም ወንድሜ ለማናገር ወልደናል ግን ስራችንን በጣም እሱ ምንም በጣም ቢዚ ስለሆነ ቤተሰብ ጋር ልጃችን አስቀምጠን ነውና አንድ ልጅ ነው ገና ትንሽ ልጅ ነው። እንዴት ቆይ ያልገባኝ ነገር ስለትዳራችን ለማወቅ ነው የመጣው ወይስ ስለ ልጅ ለማወቅ ነው የመጣው? አይ አልወለድንም ስትሉኝ እዛ ጋር የሰማሁት ነገር ወደዚህ ይዤው መጣሁ እኮ ነገረች እኮ በቃ አሁን ነገርኩህ እንዴ ማለት ያለው ነገር ልጃችን እኛ ስራ ስለሚበዛብን ቤተሰብ ጋር አድርገናል። እዚህ ቤተሰብ ጋር እያደገ ነው ያለው። ይቻላል እንዴ? ይቻላል እንደዛ ማድረግ ማለት ወንድሜ ቆይ ምንድነው የፈለከው? ለቤተሰብ መስጠት ቆይ እስቲ ምንድነው የፈለከው? በእርግጥ አዎ ቤተሰብ ያሳድጋለኝ እኮ እኛ ፈለግነው ትልቅ ልጅ ነው ማለት ነው። ቆይ እስቲ አንዴ ምንድነው የፈለከው? ቆይ ማወቅ የፈለከው ነገር ምንድነው? ምንድን ተልከህ ነው እንደ መጣው? በቃ ተነስ እባክህ ውጣ። ውጣ በቃ ተነስ። እንደዚህ የሚያስብል ነገር አለ? ተነስ በቃ እሺ ውጣ። ምንድነው እኮ የምጠይቀህ ጥያቄ በቃ ስለማወቅ አይደለም። በቃ ውጣ ውጣሽ ተነስ በቃ ከቤቴ ውጣሽ። ከዚህ በኋላ እንደዚህ አይነት ጥያቄ አልጠይቅም። አይደለም በቃ እየጠየቅከን ያለው ነገር ትክክል ነገር አይደለም። ስለ ልጃችሁ ነው እኮ እየጠየቅኩ እኮ አትጠይቀን ምን መለከታል? እሱ ደግሞ ጡጦ አየሁ አለኝ። በቃ የእሷ የት ልጅ ጡጦ ነው። ውጣ በቃ። ምንድነው የምትፈልገው? ማወቅ የምትፈልገውና የምትጠይቀን ነገር ሌላ ነው። ስለዚህ በቃ ተነስተህ ውጣ። አይ የምትል ከሆነ የጋ ካርጋም ይሆን ይችላል። እሺ ታዲያ ምንድነው የምትፈልገው? እያንዳንዱ ነገር ነግረናል። በቤት እኮ እንደዚህ እኮ ማለት አይጠበቅም እኮ ውጣ በቃ እኮ እሺ ውጣ እኮ መውጣት እሺ ውጣ በቃ። የስንት ዓመት ልጅ ነው? እሺ ያላት ምን ይመለከታል? እሱ አንተን አይመለከትህም እኮ በቃ። የምን ያክል ጊዜ ልጅ ነው ያለሽ? እህቴ ወንድሜ ምን ሆነ ነው? አትጠይቃት ዝም በይ አንቺ። አይ አትጠይቃት እሷን በቃ እኔን ጠይቀኝ። ይሄን ያክል የሚያስቆጣ ነገር በቃ እኮ ውጣ በቃ። ጠይቅ የገባው ስለ ትዳራችን ነው አይደለ? በቃ ስለ ልጅ አትጠይቅ ውጣ በቃ። ነገርና እኮ አይደለ? የተነገረን ነገር ደግሞ ድጋሚ ደጋግማ አትጠይቅ። በራሳችን መፍታት ያለብን ነገሮች አሉ። በቃ ኦሬዲ አንተ እዚህ ምንም ማወቅ የምትፈልገው እያንዳንዱ ነገር የነገርንህ ይመስላል። በል በቃ ካሜራውን አጥፋና በቃ ውጣ። አሁን ይሄን ጥያቄ መጠየቅ ለምንድን ነው እንደዚህ አንገሽግሻችሁ ነው ወይ? አይደለም ባለቤት አንዳንዴ የሆነ ይኸውልህ የመጣው በጣም በቃ እኛ ልንወጣ ቸኩለን ነው ልንወጣ ስንል እኮ እሺ እኮ እወጣልሃለሁ እኮ እያልኩ እኮ በቃ እሺ ውጣ እሺ። አሁን እዚህ ጋር ማንንም ቆይ አንተ ማለት እያስጨነቅ ያለው ምንድነው? ለምንድን አንተ እንደዚህ እየሆንክ ያለው እንዴ? ማለት ለምን ግራ እየተጋባሁ ነው ያለው ሲሆን ምንድነው? የትኛው እህትሽ ጋር ነው ልጅሽ ያለው? ምን አገባ ሲጀመር? ወንድሜ አትሰማም እንዴ? አትሰማም? ምንድን አትሰማም ወይ? ምንድን ነው የምሰማው? ምንድን አትሰማም? የተቆጣ እኮ ነው ያለው። አትሰማም? ይኸውልሽ በሰው ቤት መተህ ምንድነው የምትቆጣው? ከተጋባችሁ እውነተኛው ጊዜ ስንት ነው? በቃ ምን አገባ እሱ ነገርንህ እኮ። አሬ ሰውዬ ምን ይጣመኛል እኮ በቃ ውጣ እሺ። ወንድሜ አትንካኝ። ውጣ በቃ እኮ እሺ ውጣ። በቤቴ ደግሞ አትንካኝ ትላለህ እንዴ? ውጣ በቃ እኮ እሺ ውጣ ና በቃ ተነስ። ውጣ በቃ እሺ። ስነ ስርዓት ያዝ እኮ ውጣ እሺ። እኔን መጠጋት ማትችልም መንካት ማትችልም። በቃ እሺ በቤታችን ነው። እንዳትነካኝ ወደዛ ስነ ስርዓት ያዝ። እናወራለን ውጣ እሺ። ሚስቴን እኮ እንደዚህ ያደረገው ይችላል። እሺ በቃ አትንካኝ። በቃ ስነ ስርዓት ያዝ። ውጣ እኮ እሺ። አትንካኝ ያልኩ ነው። እና ማንስ ሲጀመር ነው ማንስ ሆነ በሰው ቤት ደነፋለህ እንዴ? ሰማኝ። በሰው ቤት ደነፋለህ ወይ? ወለደው ልጅ ቁጭ ብለህ እንድትነግረኝ አልነግርህም። ምን አገባ? አይመለከትህም እኮ እንጂ በጥፊ እንዳላዘው እስቲ ወንድ ነህ። እስቲ ስነ ስርዓት ያዝ። ወንድ ነህ። አልፈ ቁጭ በል እያልኩ ነው። ስነ ስርዓት ያዝ። ውጣ በቃ እሺ። ውጣ በቃ ውጡልን በቃ ቤታችን ነው። ውጡልን ውጣ በቃ እንደሆነ እኮ ገባኝ እኮ ውጡልን በቃ አልፈልግም። ውጡልን በቃ ሰማኛል። ውጡልን አንፈልግም። ለምን ወጣ አንወጣ ምን ሰዎች ግን እየመጡ የሚራበሹ ነው። ገና ከተጋባችሁ 1 አመት ያልሆናችሁ ሰዎች አንቺ 1 አመት ያለሽ እሱ 6 አመት ይላል 5 አመት ይላል 4 አመት ይላል። መብታችን እኮ ከማንም ጋር ስላልደረስን ማንም ጋር እንትን እስካልነካን ድረስ የራሳችን እየኖርን ያለነው ከማንም ጋር አልደረስንም። ገባ? ማንም አይመለከተውም። አንተ ወንድ ነህ ካረል አሁን እንደ ወንድ ነው በቃ ውጣ። ምንም እዚህም እኮ ማውራት ይችላል። በቃ ውጣ። እዚህም እኮ ማውራት ይችላል። አንተ ራስህ እንዳንተ ዴቫ ፊት ታዲያ ፊት አንተ ራስህ ዝም ብለህ አንተ ሰው ማለት እንደለባችሁ ስርዓት ያጂ ለአንቺ ቤተሰቦች ደግሞ ምን ብለሽ እንድትናገርሽ ታውቂያለሽ? እሱ ቤተሰቦች ጋር ልጅሽ እንዳለ አንተ ማን ነህ ሲጀመር? ስለኛ ማን ማለኮ ነው የመጣው ሲጀምር እልክ በህይወታችን ውስጥ ማንም ጣልቃ እንዲገባ አንፈቅድም። ስላልፈቅድሽ ያለ እኮ ውጣልን። ለምን አትወጣም? ለምን ደሞ ወጣ
ሞት ይሻላል። ራስህ ትሞታለህ። ራስህ ሞት። ይኸውልህ አባቴ ቆይ ይኸውልህ እሺ አንተ ተቀመጥ ከካሜራ ማን ጋር እዚህ ቤት ግቡና ተቀመጡ። እኛ እንውጣለን። ለምን ወጥቼ ቁጭ ብለሽ እያንዳንዱ ነገር ትነግረኛለህ። ቁጭ ብለን አልነግርህም። ውጣ ውጣ አንተ ሰላም ነው፣ ችግር የለውም። እኔ ጨርሰዋለሁ። እዛው ቆዩ። ካልሆነ ጭንቅላትህን ነው የምበትነው። ጭንቅላትህን ነው የምበትነው። አንቺ ምን አባሽ ነው የምዘርፍሽ? ስነ ስርዓት ትይዛለህ። ስነ ስርዓት እንድትይዝ ነው የምፈልገው። ያይሽ ነው አይደል? ስነ ስርዓት ካልያዝሽ ነግሬሃለሁ። የምጠይቅህን እያንዳንዱን ጥያቄ ትመልስልኛለህ። ቆይ እንደዚህ እያደረግህ መቅረጽ አግባብ ነው? እሺ ቆይ ለምንድን ነው? እሺ ምንድን ነው ይሄ የተፈጠረው ያለው? እየነገርኩሽ ነው። አሁን እየነገርኩሽ ነው። እሺ ከኛ ምንድን ነው የምትፈልገው? እሺ ምንድን ነው ማወቅ የምትፈልገው? የተወለደው ልጅ የት ነው? ይሄን ነው ማወቅ የምትፈልገው? የወለደችው ልጅ የት ነው? ቤተሰብ ጋር ነው። ማን ቤተሰብ ጋር? ይሄ ቤተሰብ ደውይ ደውል። ለምንድን ነው የምትደውለው? ስልክ የላቸውም። ስነ ስርዓት ያዝ። ለምንድን ነው የምትደውለው? በቃ ይሄ ልጅ ነው፣ አንተ አይመለከትህም። እጠፈጥፍሃለሁ። ምንድን ነው የምትጠፈጥፈኝ? ራስህ ጉዳይ። ምን አገባኝ ልጅ አንተ? ይኸውልህ ስለ አንተ ልጅ አይደለም የሚያገባኝ፣ በአንተ ልጅ እያገባኝ ሳይሆን ስለ ልጁ ነው የሚያገባኝ። ከኛ እኮ ነው የመጣው ልጅ። አንተ ነው ደውይ እና አገናኘኝ ነው ያልኩሽ። ቆይ የወለድ ነው ልጅ እናንተ እንደዚህ የሚያደርጋችሁ ለምንድን ነው? ውሻ ደውይና አገናኘኝ። ውሻ አይደለም። እሺ ስነ ስርዓት ያዝ። እየነገርኩሽ ነው። በጥፊ ነው ማጮልሽ። ስልክ የላቸውም። ማን ሶናት ተሽቀብጠው እኔ ስለምትሉት ሰው አላውቅም። ድሮም ስራ ነገሩ አላማረም ነበር። ስለዚህ የምትጠየቁትን ጥያቄ በትክክል መልሱልኝ። በትክክል ልጁ የት ነው ያለው ነው ጥያቄው። ቀልድ አይደለም። እዚህ ጋር የመጣሁት ደውይና አገናኙኝ ልስማ። እሷ ጋር እንዳለ ልጁ ወጥቼ እሄዳለሁ። ስልኳ አይሰራም። ስልኳ ተበላሽቶ ብዙ ጊዜ ሆኖታል። የት ነው የምትኖረው? እዚሁ ከተማ ውስጥ ናት? ወጣ ይላል። የት ነው ከተማ ይወጣል እኮ። የት ነው ተናገሪ። ወደ ደብረ ዘይት መስመር እንሂድ። በዚህ ሰዓት እኛ አልሄድም። የአራት ወር ህፃን ለምንድን ነው ለእህትሽ የሰጠሻት? ምክንያቱም እሷ በቃ ስራ ስለሌላት ልጅን ታሳድግልኝ የምትፈልገው ነገር እያደረግኩላት ነው። ምን አደረግሽላት? ከምሰራው ነገር እየቀነሰ ለልጁ ወተትን ምናምን መግዣ እያንዳንዱ ነገር አሟላለሁ። እሺ እዛ ታዲያ ምንድን ጎረቤትም ቢሆን ጓደኛን አገናኘኝ። እኔ ካልሄድኩኝ ወይ ደግሞ እሷ ስልክ ፈልጋ ካልደወለች ማግኘት አልችልም እህትሽን። እንደዚህ አይነት ቀልድ አለ እንዴ? ምንድን ነው ቀልድ? ለምን የምትቀልድ? የነክን ማጣራት ለአንተ ምን አስፈለገና? ለምን የምትቀልድ? እስኪ ንገረኝ። ምን አስቀለደንኛ? ለምን እንቀልዳለን? ልጁ የት ነው ያለው? በቃ እንደነገረች ነው የሆነው። ልጅህ የት ነው ያለው ነው? እንደነገረች ነው የሆነው። በቃ ተነሽ፣ ሻወር እንጣ። ውጭ ጠብቀኝ። ሰምቻለሁ። ለየብቻ ማውራት እፈልጋለሁ። ለየብቻ ማውራት እፈልጋለሁ። በቃ ባለንበት አውራለሁ። በቃ የምትፈልገው ነገር እንነግራለን። አንተ ክብር አይደለም። ለየብቻ ማውራት እፈልጋለሁ እኮ ነው እያልኩ ያለው። ቆይ ምን እያደረክ ነው አንተ? ቆይ ሰው ላይ ሽጉጥ መደቀን ወንጀል መሆኑን አታውቅም? የፈለገ ወንጀል ይሁን። ተነስ፣ ናውጣ፣ 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 ናውጣ። ምን አይነት ባል ናቸው? ያዙት። ስነ ስርዓት ያዥሽ። ሰማሽኝ? አይ ሰው በዘጋ ቤቱን አውጣ ማገባ ምን ማለት ነው? ስነ ስርዓት ያዥ እያልኩሽ ነው። እንዳትነካኝ ጫፊ። ስነ ስርዓት ያዥ እንዳትነካኝ። ሰማሽ? ስነ ስርዓት ያዥ እያልኩሽ ነው። ልቀቀኝ አልኩህ። እንዳትነካኝ። ቁጭ በይ እዛው ውሻ።
አንተ ማሰንከ ሰው እንደዚህ ተሳደቡ እኔ አሁን ካንቺ ጋር ላወራ አይደለም የመጣሁት ስለ ልጁ እንድትነግሪኝ ነው የመጣሁት ስለ ልጅ እኮ ነው መሰለኝ መጨነቅ ያለብኝ አይደል እንዴ አንተን ያክል ያስጨነቀ ጉዳይ ምንድነው ስለ ልጅሽማ መጨነቅ ያለብሽ አንቺ ነሽ አንተ ሲጀመር የት ነው ያለው ልጅ ፍቅር ነው ስለ ልጅ የምታውቀው ልጁ የት ነው ያለው ቤተሰብ ጋር ነው ከደጋግሜ መናገር ማን ቤተሰብ ጋር ከኔ ቤተሰብ ጋር እኮ ሲጀመር ቤተሰብ እንደሌለሽ እኔ አውቃለሁ ቤተሰብ አዎ መወለድ ቋንቋ ሊሆን ይችላል አዎ መወለድ ቋንቋ እንደ እህቴም እንደምንም ማለት ነው አብሮ አደጌ ጓደኛዬ አለች እሷ ደግሞ እህቴ ነች ከእህቴ የተለየ ነገር ነው እህቴ ነው ማለት ገባ ቀልዱን ማተው እውነቱን ማትናገሪ ከዚህ የተለየ እውነት አለ ሲጀመር ከተጋባችሁ ምን ያክል ጊዜያችሁ ነው እኔ እኮ አውቃለሁ ገና አንድ አመት እንዳልሆናችሁ እኮ ከተጋባችሁ እኔ እኮ አውቃለሁ ይሄንን ስለምንኖረው ያንዳንዱ እንቅስቃሴያችን ማለት ታውቃለህ አጣርቼ ነው የመጣሁት ሳላጣራ የሰው ቤት ዝም ብዬ አልመጣም አንተ ማንም ማለት ነው ማስለም ከአንተኛ ስለኛማ ባክግራውንድ ስለያንዳንዱ ህይወታችን እየነገርኩሽ ነው እንደዚህ በማለት ከፈለክ ሰዎችን መድረክ ያለብህ መልካም ነገር መስራት ካለብህ ውጪ ሄድና መልካም ነገር ብዙ ነገር የሚሰሩ ስራዎች አሉ ስላንቺ ተጨንቄ የመጣው እንደዚህ ቤት ህይወት ውስጥ ገብተህ ጣልቃ ገብተህ እንደዚህ አይነት ነገሮች ማድረግ ልክ አይደለም አንተ የሰውት እየበጠበጥክ ነው ያለው ምን አባሽ ነው የሚበጠበጠው እንዴ ትዳራችንን እኮ ነው እየበጠበጥክ ያለው በጠበጥኩት እና ምን እያደረክ ነው አይውልሽ መታሰር አትፈልጊም አይደል ለምንድን ታሰር መታሰር አትፈልጊም እያልኩሽ ነው እኮ መሳልቺ እውነቱን ተናገሪ የትኛው ነው የምትፈልገው እውነቱን ተናገሪ የትኛው ነው እሺ ንገረኝ ምንም አውቀው ነገር የለም አንተ ስለምታው ነገር እየገባኝ አይደለም በቃ ያለውን እያንዳንዱ እውነት ነገርኩ በቃ ምንድነው ነገር ስላለኝ ህይወት ስላለኝ የሆነ ያለው ነገር ሁሉ ነገር ነው ነገርኩ በቃ እዚህ ጋር እኔና በቃ ከባለቤቴ ጋር ደስተኛ ነኝ በቃ አሁን ላይ ህይወታችንን ለመቀየር ብዙ ነገር እሺ አንድ ስልክ አገናኘኝ ስልክ አይሰራም ለምንድን ነው ታዲያ ለሌሎች ሰዎች ደግሞ ላንቺ ቤተሰቦች ደግሞ እና የቅርብ ሰዎች የልጁ ቤተሰብ ጋር እንደላክሽ እናቱ ጋር እንደላክሽ ልጅሽን ለምን እንደምትናገሪ ምክንያቱም ባዳ መሆኗን ሲያውቁሽ እንደማይሉኝ ስለማውቅ ማን ለማን ተጨንቀሽ ስለሱ ቤተሰብ ነው ይኸውልሽ እያንዳንዱን ነገር ነው ያውቃለሁ ሳላጣራ አንቺ ቤት አልመጣሁም ሰው ብዙ ነገር ሊያወራ ይችላል ብዙ ነገር ሊል ይችላል ምንም ስለሰው አይመለከተኝም ገባ እንዴ ሰው ሊያወራው እውነት ነው እንዴ አንተ ስለዚህ አሁን መናገር አትፈልጊም ከዚህ በላይ ከፈለክ ማለት ነው ትንሽ ጊዜ ስጠኝና ልጁን ወይ አምጥቼ ወይ ስልክ አስቀምጥልኝና ደውዬ እነግርሃለሁ አይሻልም ኧረ እባክሽ እንደዛ ከሆነ ባን ነገር እንስማማ እሺ በመልስማ እንሂድ ጣቢያ ትቆያለሽ ልጁ ሲመጣ ከነ ልጅሽ ወደ ቤትሽ ትመለሻለሽ አብሚያበት ምንም አይነት ምክንያት የለም ትሄጃለሽ እንጂ በግድ እየነዳው ወስድሻለሁ ውጪ ምንም ማስረጃ የለም እዛ ጋር ክፈችና ምንም ማስረጃ የለም ምንም አይነት ነገር ምታቀርብ ክፈችና ያን ቤቱን ክፈችና በር ላይ ስንት ሰው እንደሚጠብቅሽ ቆመሽ ሂጂ እና ይቆማል ብዙ ሰው ሊኖር ይችላል አንተ ምንም አይነት ነገር የሰራሁት ወንጀል የለም ያደረኩት ነገር እስከሌለ ድረስ ጣቢያ ድረስ የሚያስከለኝ ነገር የለም አትድረቂ ልጅ በህይወት አለ አዋለ ባይኖር መቼም እንደዚህ አለ እርግጠኛ ነሽ ምን ነው እርግጠኛ ነሽ ለዚህ አው ያልኩ ነው ለምን ነው ለምን ሰው ያታውኝ አትጩሂ ለልጄ እኮ ራሴ ነኝ መጨነቅ ያለብኝ ለምን አታውኝም ግን ለምን ነው ለህይወታችን ለምን ነው እንድንኖር ማትፈቅድልን እኔ መች ህይወትሽን መች ነው በማየው መንገድ ገብታ ቤታችንን ይሄውልሽ እኔ ለማሰለሽ ለምን አንብለ ገብታ ጭራሽኛ ልትሰልል ገባህ አይደለ እኔ እየሰለልኩሽ አይደለም እውነቱን እየጠየቅኩሽ ነው ያለሁት የትኛው ነው እኮ ነገርኩ ያለውን ነገር እውነቱን ነው የነገርኩ ልጅሽ የት ነው እውነተኛውን ነገር ንገሪኝ እስኪ ልጅሽ የት ነው ያለው እንደዋሽ ነው የምትፈልገው የአራት ወር ልጅሽ የት ነው ያለው እንደዋሽ ነው ወይ የምትፈልገው ከዋሽሽም ዋሽኝና እውነቱን ንገሪኝ ዋሽተሽም ቢሆን እውነቱን ንገሪኝ ኦኬ ዋሽቼ ልንገርህ ገላችሁት ከሆነ ገለነው አልበሉ ለምንድን ነው ልጄ እኮ ለምን ገላለሁ እንጂ ገደለ አንቺ ልጠይቅሽ እንጂ እሱንማ የጣልሽው ታዲያ የምታውቀው ነገር ካለ እንደዚህ ነው የማውቀው ብለህ ባስከኝ አንዳንድ ማስረጃ አሳየኝና ለምን አይሻልም አንቺ በድብቅ የሰራሽውን ወንጀል እያንዳንዱ ነገር ነው የተከታተለው የሰራሁት ያደረኩት ነገር የለም ልጄ ድንገት ቤተሰብ ጋር ሄደ ማለት የሆነ ነገር አደረኩ ሰው ብዙ ሊያወራ ይችላል እሺ ማን ነው የምትባል ቤተሰብሽ ስሟን ንገሪኝ ደብረ ዘይት ብለሻል ስሟን ንገሪኝ ቅድስት ማን ሰለሞን ቅድስት ሰለሞን ደውልልኝ ሰፈሩን ተናገሪ አስደውዬ ይኸውልሽ ቀልድ አይደለም ያስኩት አንላቀቃትም
ምን ልጅ ናፍናሽ አነ ላቀቃት እኮ አፍናሽ ልትወስዱት ነው ማን ልጅ ለምን ዳንቺ ልጅ ነው የማፍነው እና ለምን አስፈልገኝ ነው ድረስ ጥግ ድረስ መሄድ እውነቱን ብትናገር ነው የሚሻለሽ እኔ ያወራውን እኔ ነገርኩን ነው ማመን ወይስ ሰው የነገረህ ነው የምታምነው እነሱም ከነግራውን አይደለ ልጅ እንደዚህ ያረጋግሽ ብሎ ማንንም እንደዚህ ያረጋግሽ ያለኝ ሰው የለም እና ታዲያ በደረጃ ይሄን መረጃ ሰብስበህ የመጣው ህፃኑ የት እንዳለ ማወቅ ብቻ አለቀ አራት ነጥብ ደብረ ዘይት ነው ያለው በ3 ቀን በዚህ 2 ቀን አምጥቼ ያሳይሃለሁ ስለዚህ እንደዛ ከሆነ እንሄዳለን መሄድ አይጠበቅብኝ በቃ ራሷ ስደውል ነው ቆይ ምን ታደርግ ነው አንተ ዋና ናግባ ይሄ ሁሉ ፖሊስ ለኛ ምንድነው ቆይ ምንድነው የሁሉ የጋ ካለኛ ምን አደረግን ምን አጠፋን እሱንም አንተ ልጠይቀኝ እንጂ ጠላታችን ማን እንደሆነ ነው ያልገባኝ ጠላታችን ምን አናትበይ አዋኔ በሰላም እየኖስ የሙሉ አመት ስንኖር እንኳን ማንም ጠይቆን ማቅሶ ዛሬ ከመሬት ተነስቶ እየነገርኩህ ነው አይታችኋል አይደል በእኔ አይታችኋል አንተ ሊወስድ ነው የመጡት ስለተነፋፋ ስለተወጣጣክ አይደለም እየነገርኩህ ነው እኔ ራሴ አስተነፍስሃለሁ የኮንነት አይደለም እሺ ከወንድነትም ወንድነት ሰው ያለው ወንጀለኛ ያለ መረጃ እንደዚህ ማድረግ እውነት ለማትናገርም ታዲያ እሺ ስልክ ደውለሻና አገናኝ ነገርኩ ምንም የተለየ ነገር የለም አሁንም በዚህ አቋምህ አንተ ይኸውልሽ ቆማው ከፈለ ለአንድም ለመጨረሻ ጊዜ ልንገር ይሄ ሁሉ የመጣው ፖሊስ አንተ ለማሰብ ነው መሄድ ካልፈለክ ደግሞ እንደራደር ወይ እውነቱን ንገረኝ በምንድን ነው የምንደራደረው ትደራደራለህ በምን ልጅ በህይወት አለ የለም በመጀመሪያ ሲጀመር ምንም አታጎንብስ እውነቱን ተናገር እኮ በምንድን ነው ወንድ ልጅ ሲዋሽ ትደራደራለህ ሲጀመር ያደራድ ነገር እኮ የለም እሱ ነው እያወራሉት እሱ ነው እያወራሉት ስለዚህ አርፈሽ ቁጭ በይ እያልኩሽ ነው አርፈሽ ቁጭ በይ እሺ አርፈሽ ቁጭ በይ እሱ ነው እያወራሉት አይደልክ ያለው ነገር ስታወራ ከተጋባችሁ አንድ አመት እንኳን በቅጥ እንዳልሞላችሁ አውቃለሁ ታውቃለህ በቃ እኮ ማስረጃ ስጠኝ ማረጋገጫ አይ አንተ ስለወራኛን ለመፈተሽ የሆነ ነገር ለምታደርገው ነገር በጭራሽ ሌላ ጓደኛ ነበርሽ አይደል ሌላ ፍቅረኛ ማንም ሰው ከሆነ ሲኖረው አይደል ነበረው ግን ከተጋባን 7 አመት 6 አመት ያህል ነበረ ከዛ ህይወት ወጣሽ ነው እሱ ጋር እኮ አብረሽ ሆንሽው አንድ አመት የረጅም አመት ጓደኛማ ቤስት ፍሬንድሽ እንደነበረ አጣራሁኝ ሰማሁኝ እሺ ሳታራቆል ሰውዬ ባካችሁ በቃ ውጡልን እያልኩ ነው ካሜራ ማለት የምትላቸውን በላቸው አው ያው ከወራት ወይም ከ7 ከ8 ወር በፊት እንደተጋቡ ማስረጃዎች አሉ ያው እንደዚህ አይነት አይናውጣነት አላየንም ለማንኛውም ይሄው አሳያት ስልኩ ላይ የሰርጉ ፕሮግራም ያዋዋላቸው ቀኑ የፍርድ ቤት ውሉ አለ እዚህ ላይ ተመልከች የእናንተ ሰርግ አይደል እንካ ያው ነው ወይስ አይደለም እያልኩ ነው እሺ ነው እሺ ምን አባሽሽ ይሻል 7 አመት 6 አመት ከተጋባን ምን አሳሽሽ ማለት እኮ 10 አመት ማለት ነው ስነ ስርዓት ያዥ አሁን በስነ ስርዓት ነው ያናገርኩሽ ያንተን ክብር ነው ያንተን ማለት ካልነካው ድረስ የትም ምንም ማለት መብት አለኝ እሺ ካንተ ጋር የሚያገናኘኝ ጉዳይ ምን አይነት አይናውጣ ሴት ነሽ አይናውጣ ካይናውጣም በላይ አይናውጣ ያያቸው ነው ምን ትላቸውን በላቸው እስቲ ምንም እሷ በጣም እንደዚህ አይነት ባህሪ አላየንም ትንሽ እስቲ ይሄ ግንፍል የሚለው ባህሪዋ ትንሽ ውጪ ረጋ ያርጉላት እሱን አውራው ጫፌን ማንም እንዳይነካኝ ነው ተነሽ ውጪ ተነሽና ውጪ እሱን ማናገር ፈልጋለሁ ነክ ቶሎ ማንም እንዳይነካኝ ጂጂ እኮ
እያልኩ ነው። ያዟት በል። አዎ ውሻ ይኸውልህ ለቀልድ አይደለም የመጣሁት። ከአንተ ጋር ጊዜ ለመባከን ማለት ነው የመጣሁት። ህፃን ነው ያለው። ይሄን ማወቅ ለአንተ ለምን አስፈለገ? ህፃኑ እውነት እንደተባለው ደብረ ዘይት ነው ያለው እኮ። አንተ ይሄን ማወቅ ለምን አስፈለገ ነው እንዴ? እውነት ደብረ ዘይት ነው ወይ ያለ እያልኩ ነው። ጥያቄን ለምን አትመለስልኝ? ለምትጠይቀኝ ጥያቄ መልስ እንድሰጥ የት እንዳለ ማጣራት ስለምፈልግ እኮ እኔ ደግሞ የምጠይቅን ጥያቄ እናትህ ልጅህን ስለናፈቀችው ለምን አትሰማኝ? ለእናትህ ለማሳየት አይደለም። እኔ የምጠይቅን ጥያቄ መልስልኝ። አንተ ለምን ማወቅ ፈለግ? እየነገርኩህ እኮ ነው። እናትህ ስለናፈቀችው ልጅህን እንድታየው እኮ። እናትነቱም እኮ ለኔ ነው አይደል? አንተ ነው በቃ። ለዚህ እኔ ማሳየት በምፈልግበት ሰዓት አሳያታለሁ። ልጅህ የት ነው? አሁን እኮ ድርቅ ያለ ነገር ነው እየጠየከኝ ያለው። አንደኛ ልጁ የኔ ነው፣ ሁለተኛ እናትነቱም ለኔ ነው። ሲፈልግ ማሳየት ሲፈልግ አለማሳየት ደግሞ የኔ መብት ነው። እንደዚህ አይነት የሚባል ነገር ህግ አያስገድደኝም። መብቴ እኮ ነው። የኔ ልጅ እኮ ነው። ያስገድደኛል? እንደሱ አታናግረኝ እኮ ያስገድደኛል ወይ ንገረኝ። እንደሱ አታናግረኝ። የህግ አካል ነህ አይደል? የህግ አካል እስከሆንክ ድረስ ደግሞ ልጅን ደግሞ ለራሳይ የሚል ህግ እንደሱ አታናግረኝ ነው ያልኩት። ልጅ የት ነው እኮ ነው የተባለው። ሰማን? ምን አገባ? ልጅ አይመለከትም እንዴ? መብቴ እኮ ነው። እንደዚህ አትፈን ይኸውልህ እኮ መብቴ ነው። በቃ መብቴ ነው። አትፈንዳብኝ እንደዚህ። በቃ አንተ ለእናቴ ለማሳየት ነው የፈለግኩ፣ እኔ ደግሞ አልፈልግም። እንደዚህ አትበለኝ፣ እንደዚህ አትናገረኝ እያልኩ ነው። ልጅ የት እንዳለ ብቻ ተናገር እያልኩ ነው። ሰማን? እናት ነው። አሁን ጭቅጭቅ ነው ያስጠላኝ። ልክ ላስገባው። አጥፋልኝ ካሜራ። ለምን ነው የምትመታ? ማነህ አንተ ማትመታ? ለምን ነው የምትመታ? ትራስ ለምን ትሸፋፍናለህ? ወንድ ከሆንክ ተነስተህ አትገጥመኝም? ተናገር እንጂ። ልቀቀኝ። እሺ በቃ ልቀቀኝ። እሺ አርፈህ ቁጭ ብለህ ሁሉንም ነገር ትናገራለህ እያልኩ። አልናገርም። መብቴ እኮ ነው። በቃ የኔ ልጅ ነው እኮ። አንተ ልጅ ነው። የት ነው ያለው እኮ የተባልክ እኮ። ለአንተ ማወቅ ለምን አስፈለገ? ማወቅ ከፈለኩስ ለምን ያስፈልጋል? አንተ ልጅ እኮ አይደለም። ይኸውልህ ሰማኝ። ገላችሁትም ከሆነ ገለነዋል ነው የሚባለው። በቃ አለቀ። አሁን የምትጠይቀኝ ነገር በጣም ግራ የተጋባ ነገር ነው የጠየቀኝ ያለው። ሲጀመር አንተ ወንድ ነህ? አንተ ራስህ ወንድ ነህ? ወንድ ነህ? አዎ ነኝ። የጓደኛህን ፍቅረኛ ያገባህ ወንድ ነህ ወይ? እሱ አንተ ላይ አይመለከተኝ። በቃ የጓደኛህን ፍቅረኛ ምን አገባህ? እሱን አንተ ላይ ይመለከታል። እሱ አይመለከተም። በቃ ስለሚመለከት ነገር ብቻ። የት ነው ያለው ልጁ? የት ነው? ለአንድ ለመጨረሻ ጊዜ ነው የምናገር። ካልሆነ እወጣለሁ፣ ይወስደዋል። በቃ ይውሰዱ። ልጁን ሲያመጡት ግን ልጁን ካልመጣ ግን እዛውን ተዘፍዝፈህ የምትቀረው። በቃ ልዘፍዝፍ አይመጣም ማለት ምን ማለት ነው? እናት አሁን የማይሆን ጥያቄ ነው እየጠየቀኝ ያለው። ማለት አይመጣም ማለት ምን ማለት ነው? በቃ መብቴ ነው አይደል? የኔ ልጅ ነው። በቃ አንተ አሁን እየጠየቀኝ ያልኩህ ለእናቴ ምናምን ልጅ የት ነው ምናምን እያልከኝ ነው። አይመጣም ማለት ምን ማለት ነው ያልኩህ? ገላችሁት ነው? ይኸውልህ እኔም ወንድ ልጅ ነኝ። አዳምጠኝ በደንብ። የወንድ ልጅ መቼም የወንድ ልጅ ስቃይና ፈተና እኔም አልወድም። አዳምጠኝ። ያዳመጥኩ ነው። የሆነ ነገር ሆኖ ከሆነ ልጁ እውነቱን ንገረኝና፣ ሰማኝ? እውነቱን ንገረኝና እንደራደር። ካልሆነ ይወስዱሃል። እነሱ እንዳይወስዱ ግን እኔ እነሱን የሆነ ሻይ ልስጣቸውና እኔ እናንተ እውነቱን እዚህ ጋር እንነጋገር እያልኩ ነው። ከፈለክ ነው፣ ካልፈለክ ውጥት እንዳልኩኝ ይዘው ነው የሚሄዱት። የህፃን አክስትም አላችሁ አጎትም አላችሁ፣ የእሷ እህት ላይም ነው አላችሁ። ጀመር ቤተሰብ የላትም። ቤተሰብም ስለሌላት አራስ ቤቷ ያራሰቻት ያንተ እህት ናት። ያክስት ልጅ ታውቀዋለህ እውነቱን። አሁን ይሄን ምን ነገር ታዲያ ምን አቃተ? ልጁ የት ነው ያለው? በአራት ወር የት ነው ተለይቶ እስከ እናቱ የሚሄደው? እያልኩ ነው፣ እየነገርኩ ነው። እንደ ጓደኛ እንደ ወንድም እንደራደር እያልኩ ነው። ካልሆነ ከዚህ ቤት እግሬ ከነቀለ አንቀው ነው የሚወስዱ። ማትናገር ከሆነ መሄድ ይችላል። ማትናገር ከሆነ መሄድ ይችላል።
ካሜራማን እንዴ በቃ መጥቶ ይሰዱ። በኋላ ግን እዛ መጣት ያንን ነገር ትናገራለህ። ቁጭ በልሽ። በጣም ጥሩ። ቀጥል። በቃ ልጁ የኔ አይደለም። የኔ አይደለም? አዎ የኔ አይደለም ልጁ ማለት እና የማን ልጅ ነው? በቃ ቀድሞ ከነበረ ፍቅረኛ ያረገዘች ያንተ ልጅ አይደለም? የኔ ልጅ አይደለም ነው። እንዴት አገባህ ታዲያ? በቃ በሰዓቱ ከፍቅረኛው ጋር ተጣልታ ነበር። እሺ። ስለዚህ በቃ በሰዓቱ ደግሞ ተገናኘን ከኔ ጋር። እሺ። ስለዚህ በቃ በዛ ሰዓት ደግሞ ታርግዝ አላውቅም ነበር። እሺ። ስለዚህ በቃ እኔ ደግሞ በዛ ሰዓት ማግባት ስለምፈልግ ወዳት ስለነበር በቃ አገባሁት። የጓደኛን ፍቅረኛ? በቃ ተጣልተዋል እኮ። እሺ። ፍቅረኛው አለች፣ ከተጣሉ ፍቅረኛው አይደለች። ስለዚህ በቃ ከተጣሉ በኋላ እንግዲህ ከ2 ወር ከ3 ወር በኋላ ተገናኘን ከኔ ጋር። እሺ። ስለዚህ በቃ እኔ እርጉዝቱን ከሱ ጋር ላይ ተገናኘን። በቃ ከተገናኘን በ5 ወር ምናምን ጊዜ ውስጥ በቃ ተጋባን። ስለዚህ አንተ ልጅ አይደለም የተወለደው? አዎ፣ ምክንያቱም በቃ ከተወለደ በኋላ ከጊዜ ወደ ጊዜ የኔ መልክ እየያዘ አይደለም የሚመጣው። እሺ። የቀድሞ ፍቅረኛ መልክ ነው እየያዘ የመጣው። የቀድሞ ፍቅረኛ መልክ የልጁ ነው ህፃን ነው። እሺ። ስለዚህ በቃ እኔ ደግሞ እንዴት የኔን ያህል ልጅ ያሳድጋለሁ? እና ህፃን ምን አድርጋችሁ ነው? እኔ ምንም አላደረኩትም። እሺ። በቃ ይሄ ልጅ እኔ አላሳድግም፣ የምታደርጊውን አድርጊ ያልኳት እሷን ነው። እሺ። ስለዚህ እሷ ምን ታርገው እኔ ምንም አውቀው ነገር የለም። ስለዚህ በቃ ወስጄ ምን ታርገው ህፃኑን አታውቅም? በቃ ምክንያቱም እኔ ልጅ አይደለም። በጣም ጥሩ። ምን እንዳደረገችው ደግሞ እሷን አስገብተን እንሰማለን። አሁን ያልከውን ቃል በቃል ግን ትነግረናለህ። ምን እሷም ራሷ የምታውቀው ነገር ነው፣ እኔ ብቻ የማውቀው ነገር አይደለም እኮ። እሷ ትግባና እዛ በኋላ ደግሞ እሷም ትነግረናለች። ነይ አምጣልኝ። እግሪ ጭራሽ ታሰቃዩ እንዴ? ምንድን ነው ሲያስጠሉ ምናምን ታዩ። ሰማሽኝ እኮ ገባኝ። ግን አትወናጀበሪ። በጥፊ እንዳላዞርሽ እና እንደምትመታኝ እንዴ? ሰይጣን። እኔ ሰይጣን? አዎ ሰይጣን። እናንተ አሪፍ ሰይጣን እንደው። እሺ አሁን ስለበቀልሽ ችግር የለውም። ልጅ ነሽ የጣልሽው ማለት ነው። የመጣል ነው የምታወራው? ምንድነው የነገርከው ነገር አለ እንዴ? ምንድነው ያልከው? ምን ብለዋል? አንቺ ስነ ስርዓት ያዥና ከኔ ጋር መልሽልኝ። የጠየቁሽን ጥያቄ ለኔ መልሽልኝ። ምን አደረኩት ልጁን? ማለት ምንድነው ያልከው? ንገረኝ እስኪ። ለምን አትነግረኝም? አንተን እኮ ነው የማናገረው። ምን ይበልሽ እሱ? ምን ይበልሽ? ምን ያርግሽ? አንዴ አንተ ምን ጨነቀ? እሱ ነው የጠየኩት። ይኸውልህ ንገረኝ። የት ነው የጣልሽው? ልጁን ነው የት ነው ያስቀመጥሽው? የት ማለት ነገርኩ። በቃ ምን ተደጋጋሚ ነገር አይጠበቅብኝም እኮ ነገርኩን ነገር። እሺ ጠይቂው። የሁለታችሁ ልጅ ነው ልጁ? አዎ የሁለታችሁ ልጅ ነው። እሱ ምን ያንቺን ልጅ በምን እያሳደገልሽ ነው? በማደጎ እያሳደገልሽ ነው ያንቺን ልጅ? ምን ማለት ነው በማደጎ ማለት ነው? ከሌላ ሰው ነው የወለድሽው? ልጁ የሌላ ሰው ልጅ ነው? አዎ የሌላ ሰው ልጅ ነው። እሱ ነገረኝ። ምንድነው እያወራ ያለው እኮ ንገረኝ። ምንድነው እያወራ ያለው? አንቺ ስነ ስርዓት ያዢ። ለኔ መልሽልኝ እኮ። ከሷ እንደበት መስማት ፈልጋለሁ እኮ። ይኸው እየነገርኩሽ። ንገረኝ። ምንድነው? የፍቅረኛሽ እኮ ነው አይደል? የፍቅረኛሽን መልክ ያዘ አይደል? የፍቅረኛሽን መልክ ያዘ ህፃኑ። ከዛ በኋላስ ምን አደረግሽው? ያንዳንዱ ነገር እውነት ነገርኩ ማለት ህፃኑን የት እንደጣልሽው ብቻ ነው መስማት የምፈልገው። ህፃኑ የት ነው? እንደነገርኩ ነው። ምን ነው የነገርሽኝ? በቃ ሌላ ቦታ እንደሚያድግ ነገር የለም። ቀልዱን ተውት። በቃ እሱ እንደዛ ሲለኝ እውነቱ ነው። በቃ ልጁ የኔ አይደለም ሲለኝ ከዚህ በላይ እስም ከሚሳቀቅ እኔ እናንተን መታገስ አቅቶኛል፣ ሰልችቶኛል። ለሱ ነግሬዋለሁ። ጥሩ ነገር ያደረኩ መስሎኝ ነበር። ከተጋባችሁ ስንት ወር እንደሆነ ንገራት። ግን 1 ዓመታችሁ ነው ከተጋባችሁ። ያ ልጅም የሱ አይደለም እንግዲህ የተወለደው ልጅ። ስለዚህ ምን አድርገሽው ነው? የት ጥለሽው ነው? እሺ እኮ እየነገርኩህ ነው እኮ። እዛ እንዳልሆነ ይሄው ተናገረ እኮ።
እንደዛ እንደሆነ እኔ ካላወቅህ ታዲያ ምንድን ነው እንደዚህ የሚያቀባጥረው? በቃ እኔ እንደዛ ሲሪየስ ያስጨነቀኝ በቃ ወስጄ ሰጠው ለጓደኛዬ። ቅድም እህቴ ስትይ አልነበረ እኮ እህቴ ማለት ያው ነገር የለ ባትወለደኝ ቀልዱን ታየው። እኔ ቀልድ አይደለም። አንድ ጊዜ እህቴ አንድ ጊዜ ጓደኛዬ ያልሽው ማለት ትችያለሽ። እኔ ጋር እዚህ ጋር ተማምነን ነው የምልሽ፣ ተማምነን በቃ ጥፋቱ የሚታለፍ ነው ብዬ እስካልተውኳችሁ ድረስ ያየሻቸው ውጭ ያየሻቸው ፎቶች አንተ ያያቸው እናንተ ነው የሚጠብቁ። በእነሱ ከምትሄዱ እየተነዳችሁ እንደላም መጀመሪያ ተናገሩ። እዚሁ እንግደለው ጉዳዩ እንደራደር ብያቸዋለሁ። እሺ ካሜራ አና ማውራት እንችላለን። አይሻልም? ይኸውልሽ እውነቱን ካልነገርሽኝ ግን ማወቅ የምትፈልገው እያንዳንዱ ነገር እነግርሃለሁ። ካሜራውን አጥፋላችሁ። ያው ካሜራው ጠፋ። ከዚህ በኋላ ግን ማሸት አትችይም። እውነቱን እያንዳንዱን ነገር መስማት እንፈልገው። ከተጋባሽ ምን ያክል ጊዜ ነው? የጓደኛሽን ባል ለምን እንዳገባሽ እያንዳንዱን ነገር በቃ የመጀመሪያ ፍቅረኛ ተጣላ ነው ስላልተስማማን ስላልተግባባ። በምን ተጣላችሁ? ስለአንተ አስፈላጊ አይመስለኝም። ተናገሪ። ስላረገዝሽበት ነው? አዎ ሳረግዝ እንዳስወርድ ጠየቀኝ። እሺ አላስወርድም ብዬ ተጣላሁት። እሺ ካልፈለግሽ እንደፈለግሽ ማረግሽ ማሳደግ ትችያለሽ። ከዚህ በኋላ ከህይወቴ ውጭ አባረረኝ። እሺ በቃ በከፋኝ ሰዓት ደግሞ እሱ ነበር ከጎኔ ነበር። እሺ እያንዳንዱ ነገር ነገርኩት። በቃ እኔ ጋር መኖር ትችያለሽ አለኝ። አልነገርኩትም። ኦልሬዲ ለፍቅረኛ ጋር እንደተጣላሁ ነው የነገርኩት። እርጉዝ እንደሆንኩና እንደዚህ ማምን እንደነበርኩ አልነገርኩት መጀመሪያ ለባልሽ። አዎ እሺ ከዛ በቃ ከፍቅረኛ ማሽት አድርጎብኝ ምናምን እንደከዳኝ ምናምን እያንዳንዱ ነገር ነገርኩት። ምክንያቱም በሰዓቱ እንደዚህ ብለው እሺ ላይልኝ ይችላል ብዬ በጣም ፈርቼ ስለነበረ ቀስ በቀስ ወደ እየገፋ ሲመጣ ምናምን አንዳንድ ምክቶች እየተጠራጠሩ ሲመጣ በቃ ቁጭ አድርጌ ነገርኩት። ነሰጥር እንደሆነች። አዎ እሺ እንደዛ ሆኜ ደግሞ ያው ቤት መቼም አያስወጣኝም። እስከወደደኝና ለእኔ ስሜት ካለው ያኖረኛም ብዬ ስላሰብኩኝ ግን ወደ ከገፋ ማውቅ አይችላም በራሱ ጊዜ ብዬ አሰብኩና ነገርኩት። እያንዳንዱ ነገር አምኖ ተቀበለኝ። ምን ነበር በሰዓቱ ያልካት? በሰዓቱ ምን ነበር ያልካት? በቃ ልጅሽ እንደ ልጅ የሚያሳድጋለሁ አላልኩም። ይሄ ውሸት ነው። ምንድነው የምታወሪው? ውሸት ነው አላልኩም ብያለሁኝ። እንዴ እንደዛ ሲሆን ምን እያንዳንዱ ነገር ነገር በቃ እንድትጨናነቂ አልፈልግም። በቃ ችግር የለውም በሰላም ነው እንጂ አላልኩም። ይሄን ነገር አላልኩም። ይሄ ውሸት ነው። ቀጥይ። ጭራሽ ነኝ እየካድከኝ ነው። ለመኖር ስትል የምታደርገው ነገር ነው እንጂ አላልኩም። ምን ቀጥይ። እሺ አንተ ራስህ ነፃ ያወጣው ነው አይደል? እኔ እየካድከኝ ከሆነ ቀጥይ ተናገሪ። ይኸውልህ ከዛም በኋላ ኦልሬዲ ከወለድኩ በኋላ የእሱ የአክስቱ ልጅ ምናምን መጣች። የመጣችው አጋጣሚ ለማረፍ ምናምን ነበረ። የሆነ ጉዳይ እንደነበራት ነው የመጣችው። እሺ ከዛ መጣች። እኛ ጋር 3 ወር ተቀመጠች ምናምን። ያው ባንዳንድ ነገር አጋጣሚ ረድታኛለች። ብዙ ነገሮችን ስታግዘኝ ነበረ። ከዚህ በኋላ በቃ እሱም ያለው ስሜት ሲቀየር ምናምን ልጁን ሲያየው ምናምን በቃ ደስ አይለውም። በቃ እየደበረው ሲመጣ ምናምን እንደዚህ የሆነ ልጁን እንዴት ማሳደግ ይችላል? ስለዚህ ተነጋገርን። በቃ እሱ በተደጋጋሚ ስለ ልጁ የሚያነሳው ይሄ ልጅ የኔ ልጅ አይደለም፣ እንዴት ነው በቃ ማሳደግ ይከብደኛል እና ማድረግ የምትችይው ነገር አድርጊያለሁ። እሺ ከዛ በቃ ጊዜያቶች ምናምን በጣም ተጨናነቅን ምናምን ቤት ውስጥ ምናምን ሰላም ማጣት ጀመርን። ስለ ልጁ ምናምን ሁሌ እሱን ሲያየው ምናምን በቃ እየደበረው ምናምን እያየሁኝ ማሳደግ አልቻልኩም። ስለዚህ ልጁን ወስጄ ሌላ ሰው ሰጠሁ። እውነት ነው? ልጅ ለሌላ ሰው ነው የተሰጠው? የመጨረሻ ጥያቄ ነው። እኔ በቃ ልጁን የኔ ልጅ አይደለም፣ ስለዚህ የኔ ያልሆነ ልጅን ደግሞ ማሳደግ አልፈልግም አልኩ። ከዛ በኋላ ግን በቃ ለዘመድ ወይ ደግሞ ለተሰጣ ያኔ አላሳድግም ማሳደግ አልፈልግም ስትላት ግዴው ነው ያልካት ወይስ ይጣየው ነው ያልካት? አይደለም በቃ የምታረጊውን አድርጊ ነው ያልኳት። ስለዚህ እውነቱን ተናገሪ። እኮ ነገርኩህ እኮ። ይኸውልሽ አሁን እውነቱን ነው መስማት የምፈልገው።
በቃ አለቀ። ምን አድርጊው ነው ያለሽ? እውነቱን ንገሪ። ግዴው ነው ያለሽ? ከሆነም እውነቱን እንቅጩ እንድትነግሪ ነው የምፈልገው። ምን ነበር ያለው እሱ? ከሷ ከሰማሁት አንላቀቅም። እኔ እናንተ ምንም አላልኳትም። እኔ በቃ የምፈልጊውን ነገር አድርጊ። እውነቱን ንገሪኝ። እሱ እውነቱን አለ የተናገረብሽ? እውነቱን ንገሪኝ። እኔ ነገሮች በእንደዚህ በቀላሉ የሚያልቁ መስሎኝ ነበር፣ ግን በቃ ማለት ልጁ እኔ ማን ቤተሰብ የለኝም ጓደኛዬ ምናምን ያልኩም አውቃለሁ። በቃ ያ ልጅ ለማን እንደምሰጠው ለምን ማድረግ እንዳለብኝ ስላላወቅኩኝ በጣም ሲጨቀጭቀኝና በጣም ሲነዘንዘኝ የሆነ ነገር በራሴ የሆነ ነገር ከማድረግ በፊት አንቺ የሆነ ነገር ማድረግ የምትችል ነገር ካለ አድርጊዋለሁ። ምን ማለት ነው? እኔ ከማድረግ በፊት በቃ እኔ ምንም ላደርግ አልቻልኩም። በቃ ምንም አላልኩም። ገንዘብም አላልኩም። እያለች ነው እያለችና ስላለች እውነት ነው ማለት ነው። እየተዘረጣጣጣችሁ ነው እያለች ስላለች እውነት ነው ወይ? ጠይቃት እሷን። በቃ አልጠይቃትም። ለምን ጠይቃታለሁ? እሺ እኔ ገለዋለሁ አለች። ከዛስ ማንኛውም ብዙ ነገሮች ነው እንትን አለ። በቃ ለምን ይሞታል? በቃ ወይ ሰው ፈልጌ የሚያሳድግ ካለ ለሆነ ነገር ማድረግ የምችለው ነገር ካለ አደርጋለሁ አልኩኝ። በቃ ሳየው ምናምን በቃ የሆነ ስሜታዊ ነው የሚሆነው ልጁን ሳየው። አማራጭ አልነበረኝም። በመጨረሻ ሰዓት ላይ በቃ መወሰን የነበረብኝ ነገር እንደወሰን አደረግኩ። ምንድን ነው የወሰንሽው? ማልቀሱን ትተሽ እውነቱን ተናገሪ። ምንድን ነው የወሰንሽው? በቃ ልጁን እንድገለው አደረገኝ። ፈጣሪ አባቴ ነው። ልጁን እንድገለው አደረገኝ። ተለላጣ እና እያለቀስሽ ነው? እንደዚህ እንድታረጊ ያስገድድሽ ማን ነው? እሱ ነው። ለምን እንደዚህ አንተ እንደዚህ እንድትሆን ያስደረጋት? እንደዚህ እንድታረግ አይደለም ያስገድድሽ። የምታረጊውን አድርጊው ማለት ምን ማለት ነው? በቃ የምታረጊውን አድርጊው። በቃ እኔ የሰው ልጅ ማሳደግ አልፈልግም ያልኩት። መጀመሪያ ማሳደግ ካልፈለክ መጀመሪያ ላይ ለምን አቦርታ እንድታረገው አትመክራትም? ወይ ደግሞ አብረሃት እንደማትሆን ለምን አትነግራትም? ያንቺ ጀምረን ያመቻ ቃለው እሷ ከሱ ጋር እንዳረገዘች ምን አውቃለሁ? ለምን ታዲያ ያለ ተስፋ ሰጣት ነው? ምን ነው ተስፋ የሰጠዋት? ልጅሽ እንደ ልጅ ያሳድጋለሁ አላልኩም። ያላልኩትን ነገር ደግሞ አላልኩም። ማታፈም ትክዳለህ ትላለች እንዴ? ነፍሰ ገዳዩ በጣም በዝቷል እዚህ ሀገር። ከዛ በኋላ ከገደልሽ በኋላ ቆሻሻ ቀማም ነው መስጪ ሌላ ቦታ ይጣልኩት። ቆሻሻ ገንዳ ቆሻሻ ገንዳ ነው ልጅሽ የምትይው ገለሽ? እሺ ነው ተክስላለሁ። ተናገር እንጂ ሜዳዩኛ ስለነበር በቃ ያደረኩት ነገር ነው። እሷን የፈለካት ምንድን ነው? ማን ነው የፈለከው? ምን ችግር አለው ልጁ ሊያድግ ከተወለደ በኋላ? እኔ የሰው ልጅ ነው። አንተ የሰው ልጅ ታሳድጋለህ? ለምን አላሳድግም? ካመንኩበት። አንተ ካመንክበት ነው። እኔ ደግሞ አላምንበትም። ለምን አገባት ታዲያ ሳታምንበት? ሰውዬ እየነገርኩህ እኮ ነው። ይኸውልህ ስታገባት እኮ ምለን ተገዝተህ ነው ያገባህ። ምንም ተገዝቼ አላገባም። ምንም ነገር ቢገጥማት እሱን ምንድን ነው ምንም ነገር ቢገጥማት ማለት የሰው ልጅ ያሳድጋል። መጀመሪያም እኮ ይኸውልህ መጀመሪያም እኮ ነው ስህተት የሰራው። የጓደኛህን ፍቅረኛ እኮ ነው ያገባህ። ተጣሉ። በቃ ከጣሉ በኋላ ምንድን ነው አብረው ይሆናሉ? ከዚህ በላይ እኮ ልክስክስነት እኮ የለም። ቢጣሉስ እንደሚያከብረኝ በቃ እኔ የምለውን ማለት ብዙ ነገሮች ነው እንደምንቀፈጥ ነበር የነገረኝ። በደካማ ጎኗ ገብተህ እንደዚህ ስላደረካት ነው? ያው ለሷ ነው እየደገፍኩና እያወራህ። እየደገፍኩላት አይደለም፣ ሁለታችሁም ወንጀለኛ ናችሁ ነው እያልኩ አይደል? ስለዚህ ሁለታችንም ወንጀለኛ ከሆነ ደግሞ ለሷ እየደገፍክ አታወራ። እንደዛም ደግሞ ልጁን ይዤ እንዳልወጣ በቃ ጎዳና ላይ ወጥቼ ምንም ማድረግ አልችልም፣ ማሳደግ አልችልም፣ ይከብደኛል። ልጁን ከሚሰቃይ እኔም ህይወቴ ከሚሰቃይ ቢያንስ በቃ አላውቅም፣ ውሳኔ ልክ ላይሆን ይችላል፣ ከምን ማድረግ አልችልም። ልጁ ከሞተ በኋላ ፍቅራችሁ ደርቷል? አይ እኔም እንቅልፍ አንድ ቀን ተኝቼ አላውቅም። ልቀሻለሁ ምንም አይነት ሰላም የለኝም። እንደዚህ ይደረጋል?
እሱን ጠይቃት እንጂ ያደረገችው አንተም እኮ ተባባሪ እኮ ነው ገዳይ ማስገደም እኮ እንደውም ማስገደም ነው ወንጀለኛ ሻው ተደራደረን አይደል ይሄን ነገር እንድንነግር ያረከን አዎ ተደራደረናል ስለዚህ የተደራደርንበትን ነገር ደግሞ ቃልን አትጠፍብን መቼ አጠፍኩብህ ተንስና ቀጥሎ ወደ ህግ ቅድም እዛ ሆኜ ምን ነበር ያልኩ እዛው እስር ቤት ሆኜ እስከሚመጣ ድረስ ጠብቃለሁ ስትል ነበር አይደል ያምጣስ ነበር ተንስና እንድንጠብቀው እስቲ ሞተው ልጅ ምን አደረኩ እንጂ አውሬ ምን አደረኩኝ እስቲ ንገር በየቤቱ ሚስጥር አይጋለጥብንም እያላችሁ እንደዚህ ማድረግ ትክክል ነው ከኔ ፈልጊው እንዳልሆነ እየነገርኩ ነው በቃ ብትፈልጊ ያጠፋሽው እኮ የሰው ነፍስ ነው የዶሮ ነፍስ መሰለሽ ህሊና ሁሉ ቀጣይ ነው ያለው ባክህ እኔ ለቀጣ ደግሞ አትጨምርብኝ የምትቀጪውማ ሰማሽኝ የምትቀጪው እዛ ህግ ጋር ሄደሽ ትክክለኛውን ቅጣት ሲስታገኝ እባክህ እንደዚህ አታድርግ ትንሽ ያልኩኝ በቃ እሺ እንስማማ ለምን ኮን ያሉት ትንሽ ኮን ያልከለ ትንሽ ለኪኛ ታክም ተስማ ነው ምን ታኛል ተስማ ማቀጥ ልቀጥ ዴባ እንግዲህ እሺ ወገን ነው እነዚህ ባለጌ ሰዎች ያደረጉትን ሰምተናል እኛም በየቀኑ ያው ጉድ ማጋለጡን ተያይዘናል አለኝ እውነት ለመናገር በሌሊት እንኳን ይመጣል እንደዚህ አይነት ነገር እንቅልፍ እንኳን በቂ እንቅልፍ አያስተኛንም እኛ ለራሱ እዚህ ስራ ውስጥ ያለን ልጆችም ማለት ነው ጭካኔ በጣም በዝቷል ለምንድን ነው እንደዚህ የሚደረገው ካልፈለገ እኮ መለያየት ይችላል እንደዚህ አይነት ሰውን መበደል ሰውን መግደል መፍትሄ አይደለም ሁሌንም እንናገረው ባካችሁ እንደዚህ አይነት ተግባር የምትሰሩ ሰዎች እባካችሁ እዚህ ተግባራችሁ ተቆጠቡ ይሄንን ማለት እንፈልጋለን እንግዲህ ወደ ህግ አሳልፈን ሰጠናል እነሱንም እንግዲህ ህግ ይዳኛቸዋል ህግ ይፈርዳቸዋል ወንጀለኛ ማንንም ወንጀለኛ ወንጀል እየሰራ ከቤቱ ተደብቆ አይቀርም ነገም ወደ እናንተ እንመጣለን ወንጀል ከመስራት ተቆጠቡ ይሄንን ማለት ፈልጋለሁ ህግና ስርዓት ባለበት ሀገር እንደዚህ እየተደረገ ባህላችን ወጋችን መጥፋት የለበትም ወንጀለኞች እባካችሁ አድቡ ወንጀል ከመስራት መጀመሪያ ወንጀል ሲሰራ ታወቅብኛል አይታወቅብኝም ሳይሆን ምን አይነት ጉዳት በኔ ላይ ያሳድራል ብላችሁ አስቡ ይሄን ማለት እንፈልጋለን እንግዲህ ያው ፈጣሪ ይስጣት ተቋሚዋ እንግዲህ እሰቡት የ4 ወር ህፃን እንደዚህ ማድረግ አግባብ ነው በቆሻሻ መጠቅለያ ውስጥ መጣል አግባብ ነው እንግዲህ ፍርዱን ለናንተ ተመልካቾች ፍርዱን ለናንተ ማለት ፈልጋለሁ ውድ አሻራ ሚዲያ ቤተሰቦች እንግዲህ እንደዚህ ተጀምሯል አሻራ ነገ ትልቅ ሚዲያ ሆኖ ደግሞ በአይናችሁ እንድታዩት ላይክ ኮሜንት ሼር ያደረጋችሁ ለብዙ ሰዎች አዳርሱ ሰብስክራይብ እንዳይረሳ እንግዲህ አነቃቀቼ አበረታትቼ ልሰጠው ስጦታ ስለምፈልግ ነው ላይክ ኮሜንት ሼር ያደረጋችሁ ለብዙ ሰዎች አዳርሱለት ሰብስክራይብ እንዳይረሳ አደራ የኔ ተመልካቾች ሰብስክራይብ እንዳይረሳ ሱም ማለት ፈልጋለሁ ሁሉ ጊዜም ከጎናችን ስለሆናችሁ ስለምታበረታቱን እጅግ ከልቤ በጣም አመሰግናለሁ እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም ከዋናው ጋዜጠኛ ጋር መጥቼ እናንተንም ማስተዋወቃችሁ ይሆናል ማለት ነው እስከዛ ግን በያላችሁበት ሰላም ሁኑ